ተናስተልን ኮረንት ተመልካቾቻችን በኢትዮጵያ ደቡብ ክልል የጠቅላይ ፍርድ ቤት ዳኛም እንዲሁም የኢትዮጵያ ብሔራዊ የምርጫ 97 ኢትዮጵያ ውስጥ ከተፈጠረው ቀውስ ጋር በተያያዘም በኢትዮጵያ ፓርላማ የተቋቋመው አጣሪ ኮሚሽን ሰብሳቢ ከነበሩት ከዳኛ ፍሬሕይወት ሳሙኤል ጋር በቅርቡ የጻፉትን ህገ መንግስታዊ ተቃርኖች በሚል መጽሐፍ መነሻ በማድረግ ከእርሳቸው ጋር እንወያያለን። የኢትዮጵያ ህገ መንግስትን በተመለከተ በሁለት ወገን ጎልቶ የሚሰሙ ድምጾች አሉ። በአንድ በኩል ህገ መንግስቱ አፈጻጸም በኩል የደረሰበት ችግር እንጂ ምንም ችግር የለበትም፣ ከህገ መንግስቱ አይደለም ኢትዮጵያ ውስጥ የዲሞክራሲ እጦት የፈጠረው ችግር ነው በሚል በአንድ በኩል የሚስተጋቡ ድምጾች አሉ። በሌላ በኩል ኢትዮጵያ ውስጥ ላለፉት 27 ዓመታት በተጨማሪም 8 ዓመታት በጥቅል 35 ዓመታት ለቀጠለው ቀውስና ችግር በዋናነት ህገ መንግስቱ ነው በሚሉ የሚነሱ ጉዳዮችም አሉ። ይሄንን መነሻ በማድረግ ከዳኛ ፍሬሕይወት ሳሙኤል ጋር ቆይታ እናደርጋለን። አቶ ፍሬሕይወት በጣም አመሰግናለሁ። እንግዲህ የኢትዮጵያ ህገ መንግስትን በተመለከተ ህገ መንግስታዊ ተቃርኖች በሚል ነው እንግዲህ መጽሐፉን የጻፍከው። እንደገናም አዲስ አበባም አስመርቀዋል። በዚህ በቨርጂኒያም ደግሞ የፊታችን እሑድ እንደሚመረቅ ተገልጿል። እሱም ተረድቻለሁ። በአጠቃላይ ግን እንደው ወደዚህ ይሄንን መጽሐፍ ለመጻፍስ ራሱ በተለያየ መንገድ ጥያቄዎቹ ሲነሱ ቆይተዋልና ወደዚህ ሁኔታ ምን ገፋ? ከዛ በኋላ በዛ ውስጥ ያሉ ዋናውን ነጥቦችን መሰረት አድርገን እንወያያለን። እሺ፣ አመሰግናለሁ ሲሳይ፣ ሉዓላዊ ሚዲያም አንተም እንደግለሰብ ለሰጠኝ እድል። ቀጥል አቶ ፍሬሕይወት። እሺ፣ መጀመሪያ ነገር መጽሐፉን ለመጻፍ ምክንያት የሆነው ኢትዮጵያ ውስጥ ቅድም አንተ መግቢያ ላይ እንደጠቀስከውም ይሄ ህገ መንግስት ተቀዶ ይጣል የሚሉም አሉ። ሌሎቹ ደግሞ ህገ መንግስቱን አይነካም፣ ህገ መንግስቱ የሚቀየረው በየመቃብር ላይ ነው የሚል አቋም ያላቸው አሉ። እኔ ሁለቱም ወገን ህገ መንግስቱን በደንብ አይተው ህገ መንግስቱ ውስጥ የማይነኩም ነገሮች እንዳሉ ሁሉ የሚሻሻሉ ነገሮችም አሉ። ስለዚህ ተቀዶ ይጣል የሚሉትም አይነካም የሚሉትም በእጃቸው በአማርኛ የተጻፈ ቀለል ባለ ቋንቋ የተጻፈ ቃለ ጉባኤዎቹን የህገ መንግስቱ ኮሚሽን የህገ መንግስቱ ጉባኤም እንደዚሁም የወቅቱ የሽግግር መንግስት የተወካዮች ምክር ቤት በዚህ ጉዳይ ላይ ያደረገውን ውይይት ቃለ ጉባኤም ኦሪጂናል ቃለ ጉባኤዎቹን መሰረት በማድረግ የጻፍኩት መጽሐፍ እነዚህ ሁለቱ ኃይሎች ህገ መንግስቱን ቅድም እንዳልኩት አይቀየርም የሚሉትም ሌላው ደግሞ ይቀደድ የሚሉትም እጃቸው ላይ ይዘው እንዲነጋገሩ በእውቀት ክርክር እንዲደረግ ህገ መንግስቱን መቀየርም ማሻሻልም አለማሻሻልም በእውቀት ላይ ተመሰረተ ቢሆን ይሄ ደግሞ የኢትዮጵያ ህዝብ የተወሰኑ ፖለቲከኞች ይቀየር የሚሉት ሳይሆን የተወሰኑ ፖለቲከኞች ደግሞ አይቀየር የሚሉት ሳይሆን የኢትዮጵያ ህዝብ ይበጀኛል ይሻለኛል የሚለውን እጁ ላይ ይዞ በሚገባው ቋንቋ በቀለል ባለ ቋንቋ ተጽፎ ይህን ሰው በእጁ ይዞ መነጋገር እንዲችል ማድረግ ነው። ከንግግር ውስጥ ምን ይወለዳል የሚለውን ንግግሩ ውይይቱ በእውቀት ላይ ተመሰረተው የሀሳብ ገበያ እሱ የሚወልደው ነው የሚሆነው እና ይህን ሳደርግ ደግሞ ዝም ብሎ በዲፍኑ የመተንተን ብቻ ሳይሆን እያንዳንዱ አንቀጽ ላይ ደግሞ መቀየር ያለባቸው አንቀጾች ላይ የራሴንም ሀሳብ ሰጥቻለሁ። እንደዚህ ቢሆን የሚል ምክር ሀሳብ ሰጥቻለሁ። ይሄ መጽሐፍ መቀየር ህገ መንግስቱ መሻሻል ያለባቸው ላይ ነው ትኩረት ያደረገው። የህገ መንግስቱ መሻሻል ያለባቸው አንቀጾች ላይ ነው ትኩረት ያደረገው። ይህን ደጋግሜ መናገር ፈልጋለሁ። አጠቃላይ ህገ መንግስት የማስተማር ህገ መንግስት ግንዛቤ መፍጠር ስራ አይደለም። ይሄ የማሻሻያ ሐሳቦች የመስጠት መጽሐፍ ነው። ማሻሻያ ሐሳቦቹ ደግሞ የተለያዩ የሚደግፉም የሚቃወሙም ያነሱትን ሐሳብ ሚዛናዊ በሆነ መንገድ ለማስቀመጥ ሞክሬያለሁ። ይሄ ለሁላችንም መነሻ ይሆናል የሚል ሐሳብ አለኝ። ለኢትዮጵያ ህዝብ ለምንነጋገረው ለፖለቲከኛውም ለፖለቲከኛ ላለው ነው።
አመሰግናለሁ። ምናልባት እንግዲህ ይህንን መጽሐፍ ስትጽፍ አጠቃላይ ህብረተሰብ ውስጥ ያለውን በፖለቲካ ኃይሎች መካከል ያለውን የውዝግብ ምንጭ የሆኑ ጉዳዮችን እሱ መሰረት አድርጋለሁ ብለሃል። በሌላ በኩል ደግሞ በጥልቀት ለመሄድ ህገ መንግስቱን ከማንበብ ከማጥናት ባሻገር ህገ መንግስቱ በተረቀቀበት ወቅት የነበሩ ቃለ ጉባኤዎችን እሱንም ጭምር መመልከትህን ወይ ደግሞ መፈተሽን ከመጽሐፉም ተረድቻለሁ እና ምናልባት ህገ መንግስቱ ሲረቀቅ ራሱ ህገ መንግስት አርቃቂዎቹ አካባቢ የጋራ ግንዛቤ ነበር፣ ሁሉም ወደ አንድ ገጽ መጥተው በአንድ ነገር ላይ ተስማምተው የሄዱበት ነው ወይስ አሁን ውጭ ኢትዮጵያዊ ጋር ሌላ ፖለቲካ ኃይሎቹም ህብረተሰቡም ጋር ያለው ስሜት እነሱ ጋር ይንጸባረቅ ነበር ወይ? ያ እነሱም ጋር ነበር። ህገ መንግስት በተለይ አርቃቂ ኮሚሽን ጋር የተመሳሳይ የሀሳብ ልዩነት ነበረ እና ቃለ ጉባኤዎቹ ላይ እንደውም በአቶ ክፍሌ ወዳጆ የሚመራ አንድ ግሩፕ አለ እዛው የህገ መንግስት አርቃቂ ኮሚሽን ውስጥ። ሌላ ደግሞ እሳቸው የኮሚሽኑ ውስጥ ሰብሳቢ ናቸው፣ ግን በእሳቸው የሚመራ ደግሞ አንድ ሀሳብ የሚደግፍ ግሩፕ አለ። እሳቸውን ደግሞ የሚቃወም ሌላ ግሩፕ አለ። እሳቸው ማይኖሪቲ ግሩፕ ነው የሚባሉት። በዛ በህገ መንግስቱ በሚነጋገሩበት ወቅት ግሩፑ ለሁለት ስለተከፈለ ማይኖሪቲ ማለት አነስተኛ ግሩፕ አነስተኛ ድምፅ ያላቸው ተብሎ ለምሳሌ አሁን አንቀጽ 39 ላይ የነሱ አነስተኛ ግሩፕ ያላቸው እሱን የሚመሩት አቶ ክፍሌ ወዳጆ ናቸው። እሳቸው አሁን ምሳሌ ለመስጠት ነው አንቀጽ 39 ተገቢ አይደለም፣ በየትኛው ሀገር ገብተዋል፣ የትኛው ሀገር ላይ እንደዚህ ገብቶ ነው ይህን አምጥተን ያለ ገደብ መገንጠል የሚልነው የምናስገባው ብለው ተቃውመውት ነበር እና ይህ ደግሞ ሌላ ደግሞ በአብዛኛውን የሚመሩት አቶ ዳዊት ዮሐንስ እሳቸው ደግሞ የሚመሩት ማጆሪቲ ግሩፕ ነው የሚሉት እነሱ በውስጥ አጠራር ባይዘ ቃለ ጉባኤ ላይ ስላለ ነው ማይኖሪቲ ማጆሪቲ የሚለው። በአማርኛ ሲተረጎም የኮሚሽኑ ውስጥ አብዛኛው ድምፅ የያዘው የአቶ ዳዊት ወገን ነው፣ አነስተኛ ድምፅ ደግሞ በአቶ ክፍሌ ወዳጆ የሚመራ ነው። ከመጀመሪያ ጀምሮ ዩኒፎርም አልነበረም፣ ተመሳሳይ አቋም የህገ መንግስቱ አርቃቂ ኮሚሽን ውስጥ አልነበረም። እንትን ራሱ ህገ መንግስቱ መግቢያ ላይ ጭምር አልተስማሙም አይደል? እዛ ላይ እንትን የሚለው በብዙ ይሄ አነስተኛው ግሩፕ በብዙ ነገር የተለያየ አቋም ይይዝ ነበር፣ ግን ብዙ ርቀት ሊሄዱ አልቻሉም። ቢቃወሙም እንኳ ያኛው የፖለቲካ ድጋፍም ስለነበረው ብዙ ርቀት ሊሄዱ አልቻሉም። አንዳንድ ቀን የቃለ ጉባኤ ላይ የተካረረ ነገር ገብተው ሰብሳቢውን እንደ መገሰጽም ተብሎ ያቃል፣ ግን በብዙ ነገር የተለያየ አቋም ነበራቸው። በተለይ መሰረታዊ በሆኑ ነገሮች ያለ አይደለም። ለምሳሌ ከመሬት ጋር በተያያዘ የተለያየ አቋም ነበራቸው፣ ከመገንጠል ጋር በተያያዘ የተለያየ አቋም ነበራቸው። እንደዚህ ነበረ እንጂ ይሄ አሁን ያለው የሀሳብ ልዩነት ኢትዮጵያ ውስጥ ያለው ሲጀምርም የአርቃቂ ኮሚሽኑን ጋር የነበረ ነገር ነው። አርቃቂ ኮሚሽኑ ጋር ምናልባት በግልጽ ወጥቶ በህዝብ አደባባይ ላይ ሀሳብ እየተሰጠ ይህ አናሳውን ወገን የራሱን ሀሳብ እያቀረበ አብላጫውን ወገን የራሱን ሀሳብ እያቀረበ የተንሸራሸረበት አለመሆኑ ነው የአናሳው ወገን የሚዛን እንዳይደፋም ወይም ምን እያለም እንዳለ የኢትዮጵያ ህዝብም የሚያውቅበት እድል አልነበረም፣ እኔ ራሴ ቃለ ጉባኤውን እስከማይ ድረስ። ግን በጣም የሚገርም ነገር ነው። እኔ በግሌ አቶ ክፍሌ ወዳጆ ያው ህገ መንግስቱን በማርቀቅ ብዙ ጊዜ ኢትዮጵያ ውስጥ ህገ መንግስቱ ፈጠረ በተባለ ቀውስ ብዙ ጊዜ በግንባር ቀደምትነት ስልጣን ላይ ካለው አካል ባልተናነሰ ብዙ ሰዎች የሚወቅሷቸው ተጠያቂ የሚያደርጓቸው ሰው ናቸው። አሁን ህገ መንግስቱ ቃለ ጉባኤ ሲታይ እዛ ላይ ደግሞ ያደረጉት ትግልና ሙግት ሲታይ እኔ አንዳንዴ ትንሽ ግራ የሚገባ ነው። ምናልባት አንዳንድ ሰዎች ጋርም እናወራለን እና እንዲህ አይነት ሁኔታ ከሆነ ለምን አልለቀቁም ደግሞ የሚሉ ሰዎችም አሉ። በአጠቃላይ ግን ራሱ የቻለ ውይይት የሚጋብዝ ነው። ግን አቶ ዳዊት ምናልባት እንግዲህ ለህብረተሰቡም ግንዛቤ
እና አቶ ክፍሌ ወዳጆ ከባለሙያ እንደዚህ የመጡ ናቸው። አቶ ዳዊት ደግሞ የኢህአዴግ አባል ድርጅት አመራር የሆኑ ሰው ናቸው። ምናልባትም በተለያየ መንገድ በተረዳ ነው ማታ ማታ ህገ መንግስቱን አጠቃላይ ነገር በተመለከተ ከአቶ መለስ ጋር የሚወያዩት አቶ ዳዊት ዮሐንስ እንደነበሩ፣ ምክንያቱም ኢህአዴግ ነው እንደ ኢህአዴግ ያላቸውን አቋም በተመለከተ ማለት ነው። ስለዚህ በዛ ህገ መንግስት ላይ በርካታ ጉዳዮች እንግዲህ ምናልባት አንተ በዝርዝር ስላጠናኸው ምናልባት እንግዲህ አጠቃላይ ህገ መንግስቱን ስታይ ቀደም ሲል በጥቅል ነበር የምትረዳው። ምናልባት ለመመርመር ሂደቱን በደንብ ለመፈተሽ ቀረብ ስትል ቀደም ሲል በነበረ ግንዛቤና በኋላ የገጠመ ነገር አለ ወይ? ወደ ዝርዝሩ እንሄዳለን በኋላ ላይ ምን ላይ የበለጠ ትኩረት እንዳደረግ። ቀደም በፊት ከነበረኝ ግንዛቤ ብዙ ነገር ተቀይረዋል። ቃለ ጉባኤውን ሳይ እውነት ለመናገር ቃለ ጉባኤው ላይ ቅድም አንተም እንዳነሳው ማይኖሪቲ የሚባሉ በአቶ ክፍሌ ወዳጆ መሩ ብዙ ጥረው የጣሩት ነገር ነበር። ለምን አልለቀቁም የሚለውን እኔ የኢትዮጵያ ባህል አንዱም አደገኛ እንደ በሽታ የማየው የአንድ ነገር ውስጥ ተሳትፎ በሀሳብ ታግሎ ያን ሀሳብ አንድ ደረጃ ከማድረስ ልቅ ሜዳውን ለቆ አይ ቲንክ በእግር ኳስ ሜዳ ቋንቋ ፎርፌ ነው የሚባለው መሰለኝ። ይህ የፎርፌ የፖለቲካ መንፈስ ከኢትዮጵያ መጥፋት ያለበት ነው። ያ ሲሆን ምንድን ነው የሚሆነው? ያለምንም ከልካይ ያለምንም የሀሳብ ፍጭት አንድ ወገን የፈለገውን የሚያደርግበትን ሜዳ ቲቶ መሄድ ምን እድል እንደሚሰጥ በፍጹም ሊገባኝ አይችልም። አንዱም ብዙ እንደውም ሌላ ክፍል ላይ የኢትዮጵያ የፖለቲካ ፈተና ላይ የሚል አንቀጽ ላይ ምዕራፍ ላይ ማየት ይቻላል። አንዱም በእውነት ይሄ ጥሎ መሄድ ለምን አልለቀቁም የሚለውን እንኳንም አልለቀቁም። ምክንያቱም ከዛ ጊዜ ጀምሮ ያለውን የሀሳብ ፍጅት ምን አይነት ሀሳብ ሲነሳ ለምን ወደቀ የሚለውን እንድናቅ ረድተውናል። አንዳንዱ ሀሳቡን በዋናነት ለምሳሌ አንቀጽ 39ን ያስኬዱ ሰዎች ምንም ተሰውሮባቸው ነበር ወይ? ምናልባት ዓለም በሙሉ አንቀጽ 39 በየህገ መንግስቱ ነበረው ብለው አምነው ነበር ወይ እንዳይባል እና አቶ ክፍሌ ወዳጆ ይሄ ነገር በሌሎች ሀገሮች የሌለ ነገር ነው እያሉ ሲያነሱ እምቢ ብለው እንዳስገቡ ማስረጃ ሊገኝ የቻለው አንዱም እሳቸው ስለተሳተፉ ነው። እኔ አጠቃላይ ሜዳን ለአንድ የሚቃወም ሀሳብ ለቆ በመሄድ ለውጥ ይመጣል የሚለውን በመሪ ደረጃም አላምንም። አክቹዋሊ ምንድነው አውሮፓውያን ኢትዮጵያን መጥተው አፍሪካን መጥተው ሲከፋፈሉ አጼ ምኒልክ ሄደው በየእንትኑ ድንበር በኬንያም በኩል በዚህ በሱዳንም በኩል ካረጉ በኋላ ምን ነው አጼ ምን እየሆኑ ነው ሲባል እንዴ ታዲያ አውሮፓዊ መጥተው እየተከፋፈለ እኔ ቁጭ ብዬ እንዳይ ነው ወይ ብለዋል የሚባል ነገር አለ። ያለው እንደዚህኛው ሀሳብ ቢሆንማ ለነዛ እንዲከፋፈሉ ቤት ሜዳውን ለነዛ ለቆ መቀመጥ ነው። አይ ቲንክ ይሄ መሳተፍ የሚባል ነገር እኔ ትልቅ ነገር ነው። ባለመሳተፍ ከምናመጣው ይልቅ መሳተፍ ነው ትክክል ብዬ ስለማምን ጥሩ ያነሳውን ለምን አልለቀቁም ተገቢ አይደለም። ይህን በሳብ በዛው ሊጨርስ እንደዛ። ሁለተኛው ነገር ምናልባት ያነሳው ጥያቄ ቢደግምልኝ ጥሩ ነው። በአጠቃላይ በዚህ ለምን እንትን አላሉም የሚለው ላይ እሱ ላይ አተኩሬ በዋናነት ግን ወደ ዝርዝር ጉዳዮቹ ላይ ያው ለምን ወደ ውስጡ ስትገባ ምን አየ ምን ተገነዘበ ምን አየ። ኦኬ ትክክል ቅድም ይሄ መሳተፍ መሸሽ ላይ ምንድነው አንድ ድራማ አለ። የኔ ግቢ ላይ ዳስ ጥሎ ልጄን የሚያገባውን ሰው ማወቅ የለብኝም እንደሚል አንዲት ድሮ ማስታወቂያ ነገር ነበረች። እና አንዳንድ ሰው የገዛ ግቢው ላይ ዳስ ተጥሎ ድግስ ተደግሶ ልጁን የሚያገባውን ሰው ማወቅ መብት እንዳለው የማይገባውና ግቢውን ለቆ የሚሄድ ሰው አለ። በፍጹም መሳተፍ ነው። ስለዚህ ወደ ዋና ጥያቄ ልምጣና ይሄ በእውነት ወደ ዝርዝር ነገር ሲገባ በመሬት ጉዳይም ላይ
ኢቨን በፕሬዚደንታዊና ፓርላሜንታሪ ለምንድን ነው ያለው ነው የዛኔ ለምን ፕሬዚደንታዊ ስርዓት አልተከተሉም ለምን አላሉም? ሌላ ደግሞ ኢቨን የህገ መንግስቱ የማሻሻያ ስርዓት ላይ እንደዚሁም ሉዓላዊነት የብሔር ብሔረሰቦች ሉዓላዊነት የሚለው ላይ እነዛ ነገሮች ላይ ከውጪ ዝም ብሎ አሁን እንደሚባለው ዝም ብሎ የተባለ ነገር አይደለም። ይህ ነገር በደንብ ታስቦበት በደንብ አስበው የገባ ነገር መሆኑን እንደዚህ ሳይ ነው በደንብ የገባኝ። ይህ ዝም ብሎ በጥቅሉ የዛኔ ዝም ብሎ ፕሬዚደንታዊ የሚል ሀሳብ ተነስቶ አይ ግድ የለም ተብሎ በችላ በድንገት የገባ ነገር ይመስለዋል ሰው። ኢቨን የዚህ የፍርድ ቤት ህገ መንግስቱን እንዳይተረጉም የተደረገበት የፌዴሬሽን ምክር ቤት ህገ መንግስት ይተርጉም የተባለበት ምክንያት ለምሳሌ የአዲስ አበባ ህዝብ የፌዴሬሽን ምክር ቤት የኢትዮጵያን በጀት ይወስናል። የአዲስ አበባ ህዝብ ደግሞ በእውነት ትልቁን በጀት ኮንትሪቢዩት የሚያደርገው የአዲስ አበባ ህዝብ ነው። ይህ መሬት ላይ ያለ ሀቅ ነው። ግን የፌዴሬሽን ምክር ቤት ላይ የበጀት ድልድል ላይ ወንበር እንዳይኖረው ሲደረግ ምን ነበረ መነሻው የሚለው ቃለ ጉባኤ ላይ አለ እና ብዙ ነገር ወደ እውነት የተነጋገሩበትን ቃለ ጉባኤ ሳይ በጣም ብዙ ሀሳቤ ነው የተቀየረው እና በፊት ከማውቀው ብዙ ነገር ለካ ሁሉ ነገር መነሻ ነበረው። እነዚህ መነሻዎች ደግሞ አሁን ውሃ የሚቋጥሩ ናቸው ወይ የሚለውን መከራከሪያ ሰው መጽሐፉን እያነበበ መከራከር አለበት። ምናልባት እንግዲህ አሁን ሉዓላዊነት የሚለው ነገር የህዝቦች ሉዓላዊነት የሚል ነገር በህገ መንግስቱ ላይ ተቀምጧል። አሁን አንዳንድ ሰዎች ከቲፒኤልኤፍ መከራከሪያ ጋር የማያይዘው የሚያነሱት ነገር አለ እና ኢትዮጵያን የአንድ ሀገር ሰዎች አይደሉም፣ እያንዳንዱ ብሔረሰቦች ሉዓላዊ ስልጣን አላቸው የሚል ነገር በዛ መንከም የሚከራከሩ ሰዎች አሉና ህገ መንግስቱ ላይ በተቀመጠው መሰረት ምናልባት እንግዲህ በዝርዝርም አይተዋል። በትርጓሜም ደረጃ ሉዓላዊነት የሚለው የብሔር ብሔረሰቦች ህዝቦች ሉዓላዊነት የሚለው ነገር በምን መልኩ ነው የተቀመጠው? እዛ ላይ የተቀመጠው የትኛውም አንድ ብሔረሰብ ለብቻው ሉዓላዊ እንዲሆን አልታሰበም፣ ሊሆንም አይችልም። በፍጹም አልታሰበም። ይህ ኋላ ሰው ህገ መንግስቱን የሚያነብም ሰው ህገ መንግስቱ ላይ ተገቢ ውይይትም ክርክርም ንቃተ ህሊናም ስለሌለ በኢትዮጵያ ደረጃ ኋላ የሆነ ቦታ ላይ የሆነ ግሩፕ የፈጠረው ነገር ነው። ሲረቀቅም ብሔረሰቦች ሉዓላዊ ናቸው አልተባለም። ይሄ ኋላ ነው በትርክት አሁን ትርክቱ ነው ቴክኦቨር ያደረገው። ትርክቱ ነገሩን ወደ ኋላ ለመቀልበስ አስቸጋሪ ወደሆነ ደረጃ ያደረሰው ብሔር ብሔረሰቦች ወይም አንድ ብሔረሰብ ሉዓላዊ ነው የሚል ክልልም ሉዓላዊ አይደለም በነገራችን ላይ። ኦኬ ምን ነበር ታዲያ እዛ ጋር ህገ መንግስቱ ላይ የሚለው ከምርጫ ጋር የተያዘ ነው። ያ አንቀጽ በደንብ ምናልባት በጣም ብዙ ገጾችን የወሰደው ብሔር ብሔረሰቦች ሉዓላዊ ናቸው ወይ የሚለውን የተነተንኩበት ምዕራፍ 14 ብሔር ብሔረሰቦች ህዝቦች ሉዓላዊነት ትርጉምና የተዛባ አፈጻጸም የሚለው እሱ በደንብ ጊዜ ወስጄ ጻፍኩት። ሁሉም ላይ ጊዜ ቢወስድም ብዙ ገጽ እንደውም የተጻፈው እሱ ላይ ነው። ምንድነው እያለ ያለው? እኔ እያለ ያለውን ከመንገሬ በፊት ቀላል ጥያቄ ሊጠይቅ፣ የትኛውም ብሔረሰብ የሰፈረበት መሬት የራሱ አይደለም። በዚህ ህገ መንግስት መሰረት የኢትዮጵያ የሁሉም ህዝብ የወል ሀብት ነው የሚለው ህገ መንግስት። ምን ማለት ነው? አንድ ብሔር ብሔረሰብ ወይም አንድ ብሔረሰብ የሰፈረበትን ዞን ወይ የሰፈረበትን ክልል ይህ መሬት የኔን ማለትን አይፈቅድም። የሁሉም የ130 ሚሊዮን ህዝብ የጋራ ንብረት ነው የሚለው። ስለዚህ አሁን ይሄ ከአንቀጽ 39 ጋር አይቃረንም። ወደኋላ እንመጣለን። እሱ እሺ ምን ላመጣ እንዳለ ልንገርህ። ኦኬ ከስር የሰፈረው መሬት የጋራ ከሆነ መሬት ላይ ራሱ የሰፈረበት ብሔረሰብ ያለበት ክልል ህግ ማውጣት አይችልም። መሬት ላይ ፌደራል ነው ህግ የሚያወጣው። እንዴት አሁን ዝም ብሎ አየር ላይ ያለ ሉዓላዊነት በነገራችን ላይ እኔም አንተም በግለሰብ ደረጃ ሉዓላዊ ናቸው ቢባል ደስ ይለናል። በጣም
ምጥም በቃ ማንንም ማይነካችሁ ሉዓላዊ ናችሁ ብንባል አሁን ዝም ብሎ የሚያምሩ ቃላትን ለራሳችን ወስደን በዛ ላይ ደስ እንድለን ጥሩ ስሜት እንዲሰማን ማድረግ አንድ ነገር ነው እውነታው ግን ብሔር ብሔረሰቦች ወይም በክልልም ሉዓላዊ አይደለም እውነታውን ልንገር መሬቱ የነሱ አይደለም የጋራ የኢትዮጵያ ነው አለን አይደለም ሁለተኛ የሰፈሩበት መሬት የነሱ አይደለም የሰፈሩበት መሬት ውስጥ ያለ መዲን የነሱ አይደለም የጋራ የኢትዮጵያ የፌደራል መንግስት ነው ንብረትነቱ ኦኬ ቀጥል የሰፈሩበት መሬት ላይ ራሳቸውን ለማስተዳደር ምርጫ የቀበሌ ሳይቀር ማድረግ አይችሉም ፌደራል መንግስት የምርጫ ቦርድ የሚባል ነው የሚያደርግላቸው እያልኩ ቀጥልላለሁ እና የት ያለ ሉዓላዊነት ማለት እኮ ማለት በተግባር ይሄ ወደ መሬት ሲወርድ ራሱ የሌለ ነገር ነው የምናወራው ገብታ ሉዓላዊነት ማለት በራሲ ጉዳይ በራሲ ግዛት ያለምንም ከልካይ ያለምን ማለት ነው የሰፈርክበት መሬት ላይ መወሰን አትችልም የሰፈርክበት መሬት ውስጥ ያለ መሬት ላይ ህግ ማውጣት አትችልም መሬቱ ራሱ የጋራ የኢትዮጵያ ህዝብ ነው ቀጥሎ ደግሞ ምርጫ ራሴ የሰፈርክበት ጋር እንዴት ሊሆን የሚል የሰፈር የቀበሌ ምርጫ እንኳን ማድረግ አትችልም ስለዚህ ሉዓላዊነት ዝም ብሎ አየር ላይ ሉዓላዊ ነኝ በሚል ሳይሆን መሬት ላይ ሊወርድ በማይችል መልኩ መጀመሪያም የታሰበው ለዚህ ጉዳይ አይደለም የታሰበውን ልንገር ከምርጫ ጋር የተያዘ ነው ያ አንቀጽ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሉዓላዊ ናቸው የሚለው ከምርጫ ጋር እዛ ጋር ያለው ቀጥሎ የሚለው አንቀጽ ይህን ስልጣናቸውንም ወደ ተግባር የሚቀይሩት ምርጫ በማድረግ ነው ይላል የምርጫ ማለት እነሱ ናቸው መንግስትን የሚያወርዱትና የሚያወጡት የበላይ ናቸው መንግስትን የሚወልዱት እነሱ ናቸው መንግስትን በጊዜ ገደብ አንተ ትቆያለህ አትቆይም የሚሉት እነሱ ናቸው በአገር ጉዳይ የሚወስነው መንግስት ከነሱ ማይጸን ነው የሚወጣው እነሱ ናቸው የሚበይኑት አገር የሚገዛው መንግስት ከነሱ ነው የሚወጣው መንግስት የበላይ ሳይሆን እነሱ የበላይ ናቸው ይሄ ደግሞ በላይነታቸው በምርጫ በኩል ያረጋግጣሉ የሚል ከምርጫ ጋር የተያዘ አንቀጽ ነው በሌሎች ሀገሮችም አለ በነገራችን ላይ ህዝብ ሉዓላዊ ነው የተለያየ ሀገር ህግ ላይ ሄደ ሲታይ people is sovereign ህዝብ ሉዓላዊ ነው የሚል ነገር ከምርጫ ጋር የሚያያዝ ነው ከዛ አልፎ አንድ ለብቻ ያለ አንድ ብሔረሰብ ሉዓላዊ ነኝ ሊል የሚችል ውይይት ውስጥ አልነበረም ልንገሪ ደግሞ የፌዴሬሽን ምክር ቤት በዚህ ጉዳይ ላይ ከዚህ ጋር ቀጥታ ይሄ ጉዳይ ክርክር ቀርቦ ሳይሆን በሌላ ጉዳይ ሲነጋገር ይሄን ደጋግማን አንስቷል ከምርጫ ጋር የተያዘ ነው በምርጫ ነው ሉዓላዊነት ማለት ይሄን መንግስት አገር የሚገዛው መንግስት የህዝብ የበላይ ነው እንዳይባል ህዝብ ነው የበላይ እኔ ነኝ አንተ ነህ ወለድኩት እንድል ነው የሚል የፌዴሬሽን ምክር ቤት ራሱ በተለያየ ጊዜ በቃለወ ላይ ተነጋግሯል የዛነ ሲነጋገሩም ይህን ከምርጫ ጋር አያይዘው ነው ያነሱት መሃል ላይ ያው የህገ መንግስት ላይ ተገቢ የሆነ እንደዚህ አይነት ውይይቶችም ለህዝብ በሚገባ ቋንቋ የተጻፈም ብዙ ሰነድ ስለሌለ መሃል ላይ ፖለቲከኞች ለራሳቸው በሚመች መልኩ ብሔረሰብ ሉዓላዊ ነው ክልል ሉዓላዊ ነው እየተባለ ትርክቱ ነው የበላይ ሆነው ትርጉሙም መሬት ላይ ያለውም ሀቅ አንድን ብሔረሰብ ሉዓላዊ ያደርግም መጀመሪያም አልታሰበም እውነታውም ይሄ አይደለም ሊሆንም አይችልም ሉዓላዊነት በባህሪው ደግሞ አይበጣጠስም ኢትዮጵያ ሉዓላዊ ሀገር ናት ከዛ በኋላ ትንንሽዬ 82 ትንንሽዬ ሉዓላዊነቶች ተደምሮ ትልቅ ሉዓላዊነት አያመጣም አየ 82 ብሔረሰቦች ናቸው ያሉት ኢትዮጵያ ውስጥ ትንንሽ ሉዓላዊ የሚባሉ አካላት አንድ ላይ ሆኖ ግዙፍ ሉዓላዊነትን አይፈጥሩም በባህሪው ሉዓላዊነት አንድ ነው ይሄ ነው በዚህ በኩል ያለው ሉዓላዊነት ያው በላይ የለውም ሉዓላዊ ማለት የማንንም ከበላይ የሚያዝ የሚነዳ ምንም አካል የለም በራስ ወሳኝ በሁሉ ነገር ላይ አድራጊ ፈጣሪ ነው የሚል ነውና ነገር ግን ብሔር ብሔረሰቦች ወይ ደግሞ አሁን አንተ ከዛ ማስፈተው ክልሎቹም ሉዓላዊ አይደሉም የሚለው ነገር ራሱ በየትኛውም ጊዜ ኢትዮጵያውያን
ሌላው ቀርቶ በክልል ደረጃ ያለው ማንም ክልል ወደ ዞኑ ራሱ ክልል መሆን የሚችልበት ያም ዞን ደግሞ መጨረሻ ላይ ሀገር እንዳይሆን የሚከለክሉ አይደለምና ህገ መንግስቱ ሉዓላዊ የሚለው ነገር በሌለበት ሁኔታ ውስጥ ይሄኛው እንዴት ተቃርኖ የለውም ወይ? ምናልባት ከህግም አንፃር ብዬ ነው። ተቃርኖ የመጣው በተፈጠረው ትርክት ነው። አይ ህጉ እንደዛ አይልም የማይል ነገር እያልን ራሳችንን ስላሳመንን አይ ተቃርኖ መጥቷል። ለዚህ ነው ህገ መንግስታዊ ተቃርኖዎች ብዬ መጻፍ የጻፍኩ። ተቃርኖ የመጣው ህጉ ስላለ ሳይሆን ራሳችን በራሳችን እየተናገርን ራሳችንን የማይሆን ነገር ስላሳመንን ክልሎች ሉዓላዊ ናቸው የሚል የሌለ ነገር አምጥተን እየተነገረ አየሩን ሞላው። ያ ነው ተቃርኖ የፈጠረው እንጂ ህዝብ ሉዓላዊ ነው የሚባል በዓለም ዙሪያ የተለመደ አባባል ነው። እና ህዝብ ሉዓላዊ ነው ሲባል እኛ ጋር ሲመጣ ብሔር ብሔረሰቦች እና ህዝቦች ሉዓላዊ ናቸው ሲባል ይሄ ህዝብ የሚለውን እኛ ጋር ሲመጣ ስለተተነተነ ህዝብ ብሔር ብሔረሰቦች ህዝቦች ስለሚል ስለተተነተነ ብሔረሰቦች ሉዓላዊ ናቸው ተብሎ ከዛ በኋላ ምን መጣ? ብሔረሰቦች የፈጠሩት ክልል ሉዓላዊ ነው የሚል መጣ። እዛ ነው እኔ ቅድም መሬት ላይ ሲታወርድ እኮ አይወርድም። ኢቨን በትርክቱ መሰረት ብንሄድ ህጉን ትተን በትርክቱ መሰረት እንኳን ብንሄድ መሬት እኮ የራሳቸው አይደለም የጋራ ነው የሚለው። በነገራችን ላይ 1 ካሬ ሜትር አዲስ አበባ ውስጥ ያለው 1 ካሬ ሜትር ሞያሌ ውስጥ ያለው 1 ካሬ ሜትር አክሱም ላይ ያለ ወይም ጅጅጋ ላይ ያለ ወይም እዛ ጅማ ላይ ያለ መሬት የሁሉም የጋራ ነው የሚለው። የጋራ የኢትዮጵያ የጋራ ንብረት ነው የሚለው የማይከፋፈል። በዚህ የማይከፋፈል ይሄ በጣም ረቂቅ የሆነ አባባል ነው። የጋራ ንብረት ነው። ለዛ ነው በነገራችን ላይ አገር ሲወረር የመከላከል ግዴታ ሁሉም ላይ የሚወረረው መሬትም ጭምር ስለሆነ የአንድ ሰፈር ሰዎች የነሱ እንደፈለጉ የሚያደርጉት የራሳቸው ንብረት ሉዓላዊ እንደፈለጉ የሚያደርጉት ቢሆንማ አንተ እንዴት አድርገህ ነው እንደው መሬት የማይወር ነገር ነው። ምናልባት እንግዲህ አሁን አንድ ጥሩ ምሳሌ የሚመጣው ምናልባት የውጭ ወረራ የሚባል ነገር ባለፉት 35 ዓመታት የሚታወቅ ነገር ባድመ የኤርትራ ኃይሎች መወረር ነውና ምናልባት እንዳልከው ከየትኛውም የኢትዮጵያ ጫፍ ተነስቶ ኢትዮጵያን ያን ለመከላከል ሄደዋል። ነገር ግን መሬቱ የሁሉም ኢትዮጵያዊ ነው የሚል ነገር ሲመጣ የከርሰ ምድር ሀብቱን በተመለከተ የሁሉም ኢትዮጵያዊ የጋራ ሀብት ነው በየትኛውም ኢትዮጵያ ጫፍ ያለ የከርሰ ምድሩ መሬት በነገራችን ላይ በባህሪው ኢንትሪንሲክ አሁን የህግ ቋንቋ ነው የሚመጣው። መሬት ያንተ ነው ባለቤት ከተባልክ ከመሬት ጋር አብሮ ያሉ ነገሮችም ወደ አንተ ነው የሚሄደው። መሬት ውስጥ ያሉ ማለት የማትነጣጥላቸው ነገሮች ይኖራል። ለምሳሌ አሁን ሲሳይ ወደ መኪና ገባ ሲባል የሲሳይ እጅ ገብተዋል፣ እግሩም ገብተዋል፣ ጭንቅላቱም እግሩም ጭምር ገብተዋል እንደማለት ነው። ከአንተ ጋር የማይለዩ ነገሮች አሉ። መሬት ባለቤት ነው። የፌደራል መንግስት ባለቤትነቱን በአደራ የኢትዮጵያ መንግስት በአደራ ለፌደራል መንግስት ነው የሰጠው። የፌደራል መንግስት የባለቤትነት የኢትዮጵያ ህዝብ ሆኖ የማስተዳደሩን ነገር ለፌደራል ህግ የማውጣቱን ነገር ለፌደራል መንግስት ሰጥቶ ማስተዳደሩን ለክልል ሲሰጥ መሬት ውስጥ ያሉ ሀብቶችን በተመለከተ ህግ የሚያወጣው የፌደራል መንግስት ነው። በነገራችን ይህን ሲባል ትርጉሙ ምን መሰለ? መሬት ውስጥ ያለ ማዕድን የፌደራል መንግስት ነው ህግ የሚያወጣው ሲባል፣ መሬት ላይም ህግ የሚያወጣው ሲባል የጋራ ንብረታችንን የጋራ ፌደራል መንግስት የጋራ ነው። በነገራችን ላይ መንግስት አሁን የክልል መንግስት የክልሉ ነው። ፌደራል መንግስት ግን የሁሉም ነው፣ የጋራ መንግስት ነው። አንድ አሁን ከዚህ ውስጥ የሚመዘዝ ነገር አለ ልንገር። የፌደራል መንግስት ባለቤት የሆነበት ነገር ሁሉ የኢትዮጵያ ህዝብ የጋራ ባለቤት ነው የሚሆነው። ለምን? የፌደራል መንግስት ባለቤት ነው የመሬት ሲባል የፌደራል መንግስትን ወክሎ የኢትዮጵያን ህዝብ ወክሎ የፌደራል መንግስት ባለቤት ሆነዋል ሲባል ያ የፌደራል መንግስት ባለቤት የሆነበት ነገር ሁሉ የኢትዮጵያ ህዝብ የጋራ ሀብት ነው የሚሆነው። ማዕድን ብለሃል። ማዕድኑ ከመሬትን ተከትሎ የሚሆነው የመሬት ባለቤት የፌደራል መንግስት ስለሆነ መሬትን ተከትሎ ይሄዳል። እንግዲያውስ ማዕድን ለአንድ ነገር ልንገር፣ የትኛውም ክልል የማዕድን ህግ ማውጣት አይችልም። ማዕድን
ሮያሊቲ የሚባል ከዛ ላይ የሚገኝ ለክልሎች የሚሰጥ ነገር አለ። ከዛ ውጪ ግን የፌደራል መንግስት ነው ማዕድን ላይ ህግ የሚያወጣው። ምክንያቱም የመሬት ባለቤትነት ጋር ተያይዞ የኢትዮጵያ ህዝብ የጋራ ሀብት በሆነው መሬት ውስጥ ተያይዞ ያለ ነገር ስለሆነ የፌደራል መንግስት ጋር ነው ያለው። ያ ማለት የጋራ ነው፣ የኢትዮጵያ ህዝብ የጋራ ንብረት ነው ማዕድንም። ምክንያቱም ባለቤት መሬት በባለቤትነት በያዘው በፌደራል መንግስት እጅ ያለ ሀብት ነው፣ ያ የጋራ ነው። ዝም ብለህ እንደ ማዕድን ላይ ዝም ተብሎ ህግ ምንም ነገር ህገ መንግስቱ ምንም ሳይናገር አልፎ እንኳ ቢሆን አላለፈም እንጂ መሬት የኢትዮጵያ የጋራ ሀብት ነው በመባሉ ብቻ ማዕድኑ የጋራ ሀብት ይሆናል። ምክንያቱም ማዕድን ከመሬት ጋር የተያዘ ኢንትሪንሲክ ኤሌመንት የሚባል ቃል አለ ህግ ውስጥ። አንድን ቤት ያንተ ነው ሲባል የቤቱ መስኮቱ፣ ግድግዳው፣ ጣሪያው ያንተ ነው ማለት አብሮ የተያያዘ ነገር አለ። አብሮ እዛ ጋር ቤቱ የሚባለው የተሰራበት ወይም ቤቱ ውስጥ አብሮ የተሸነቆረ ወይ የማትለየው ኢንትሪንሲክ ኤሌመንት የሆኑ ነገር አማርኛው እንዴት እንደሚገልጽ ነው የቸገረኝ። አብሮ የተቆላለፉ ነገሮች፣ የማይለዩ ነገሮች፣ የዛ ነገር አካል የሆኑ ነገሮች ተከትለውት ነው የሚሄዱት። ደግነቱ ማዕድንን በሚመለከት ህገ መንግስቱ በግልጽ ለፌደራል መንግስት ነው ስልጣን የሚሰጠው። ባይሰጥና ዝም ብሎም ቢሆን ኖሮ ከመሬት ጋር የተያዘ ስለሆነ ወደዛ መሄዱ አይቀርም። ምናልባት አሁን ባመጣው ምሳሌ ቤቱ የፌደራል ነው ሲባል መስኮቱ የክልል ነው ከተባለ መስኮቱን ብቻ የተመለከተ ነው። ቤቱ የፌደራል ነው ከተባለ መዝጊያውም መስኮቱም ሁሉ ነገሩ ጣሪያውን ጭምር የምንም ምንድነው ይሄ ከዚህ ሳይባል ቤት ከተባለ አጠቃላይ ቤቱን የተመለከተ ነው። ስለዚህ መሬት ከተባለ ከመሬት በላይ ያለውም ከመሬት በታች ያለውም ማዕድኖቹን ጨምሮ በፌደራል ስር ነው። ምናልባት እኔ እንግሊዝ ጋር ምናልባት ማይገባኝ ማስተዳደር ነው የሚችሉት። ማስተዳደርና ባለቤትነት እንለይ። ማስተዳደር ማለት የአንተ ቤት ባይሆንም ታስተዳድራለህ። ማኔጅመንቱን ነው ውክልና ይሰጠው ለክልል። መሬትን ማስተዳደር ስልጣን ይሰጣቸዋል ማለት እንደ ተከራይ አንድ ቤት ውስጥ ከሆነ እኮ የተከራየውን ቤት እኮ ማስተዳደር ትችላለህ። እንደዚህ ወጣ እንደዚህ ገባ እያለ። ስለዚህ መሬትን የማስተዳደር ስልጣን ተሰጥቷቸዋል። ከዛ ውጭ ግን ባለቤትነቱ የኢትዮጵያ ህዝብ፣ አገራው ደግሞ የፌደራል መንግስት፣ የኢትዮጵያ ህዝብ የጋራ መንግስት የሆነው የፌደራል መንግስት ስለሆነ እሱ ነው በአደራነት ህግ የሚያወጣለት። ማስተዳደር አስተዳደራዊ ስራ ነው። እሱን ለክልሎች ሰጥተዋል። አዋጅ ማውጣት አይችሉም። በነገራችን ላይ መሬትን በተመለከተ አዋጅ ክልክል ነው፣ አይችሉም። እንግዲህ ምናልባት አቶ ፍሬዎት ቅድም ህገ መንግስቱን በማርቀቁ ሂደት ላይ አንቀጽ 39ን ጨምሮ በጣም የህገ መንግስቱ መግቢያ ላይ ራሱ ከኢትዮጵያዊነት ጋር ተቃርኖ ያለው ምናልባት የሆነን ማህበረሰብ ተጠያቂ የሚያደርግ ነገር አለው። አንቀጽ 39 ጋር ስንመጣ ደግሞ በተለይ የመገንጠል መብት ኢትዮጵያን እንደ ሀገር በአንድነት በአንድ ደስ ያላቸው ቀን ይኖራሉ፣ ያልተመቻቸው ቀን የየራሳቸውን ጎጆ ይቀልሳሉ የሚል የደባል አይነት ህይወት የሚመስል ነገር ነውና ይሄንን እንዲሆን የአቶ ዳዊት ግሩፕ ወይንም አጠቃላይ መንግስታዊ መዋቅሩን የያዘው አካል በዋናነት ሀሳቡን ሲገፋ ነበር የሚለው ነገር ተነስቷል። ይሄኛው ግን የመሬት ባለቤትነትን ጨምሮ ክልሎች ሉዓላዊ ስልጣን የላቸውም፣ በመሬትም በማናቸውም ጉዳይ ላይ ማዘዝ ስልጣን የላቸውም የሚለው ነገር ይሄንን ራሱ የነ አቶ ዳዊት ወገን ወይ ደግሞ ሀሳቡን ይሄን መደገፋቸው እኔ ምናልባትም አንቀጽ 39ን ለምን ፈለጉት የሚል ምክንያቱ ከዛ ጋርም ትንሽ ተቃርኖም ስላለው ብዬ ነውና በእርግጥም መጽሐፉ ህገ መንግስታዊ ተቃርኖ ይችላልና ምናልባት እዚህ ላይ ክርክሮች ነበሩ ወይ ክልሎች ሙሉ መብትና ነፃነትን በተመለከተ ባሉ ነገሮች ላይ በህገ መንግስቱ ላይ አንቀጽ 39 ጋር የመሬት ባለቤትነት የጋራ ከሆነ አንቀጽ 39 ታዲያ ምንድነው የሚል ነው ያነሳል። ስለዚህ የጋራ መሬት አንቀጽ 39 ከጀርባ ርዕዮተ ዓለማዊ የሆነ ነገር አለው። ህወሓትና የህወሓት ደጋፊዎች ኢህአዴግ በዋናነት ከጫካ ታግለው የመጡት የኮሙኒዝም አስተሳሰብ ዝንባሌ የነበራቸው ሰዎች ናቸው። ኮሙኒዝም ውስጥ ደግሞ መገንጠል እንደ ታክቲክ ነው የሚታየው። አገርም የሚባል ነገር ህግ የሚባል ነገር
ብዙ ነገር ከጨቋኝ ተጨቋኝ ጋር ነው የሚያያዘው በኮሙኒዝም አስተሳሰብ። ስለዚህ የኢትዮጵያ የብሔር ብሔረሰቦች እስር ቤት ናት የሚል ስለዚህ ከዚህ እስር ቤት ተገነጣጥለን ኮሙኒዝም የሚባል ነገር ይመጣና በደስታ ከዓለም የወዛደራዊ ዓለም አቀፋዊ ከዓለም ወዛደሮች ጋር አንድ ሆነን ወደ ኮሙኒዝም እንገሰግሳለን ፍልስፍና ከጀርባ አለው። ይህ ነገር ኢትዮጵያ ውስጥ ብቻ ሳይሆን ብዙ ኮሙኒስት ዘመም እኛ ኮሙኒስት ነን የሚሉት አገሮች ውስጥ ሁሉ የነበረ አስተሳሰብ ነው። ለምሳሌ አሁን በወቅቱ በሶቪየት ህብረት ውስጥ የነበሩ ኮሙኒስቶች አሁን የሚጨቃጨቁትን ዩክሬንን፣ ጆርጂያን ከገዛ ሀገራቸው መገንጠል መብታቸው ነው እያሉ መገንጠልንማ ካልደገፍን ምኑ ላይ ነው ኮሙኒስት የሆን ነው እያሉ የራሻ ውስጥ በጣም ካምፔን ያደረጉ ነበር፣ ዘመቻ ያደረጉ ነበር። እንደውም እዚህ እንግሊዝ ውስጥ ያሉ ኮሙኒስቶች የአየርላንድን መገንጠል ካልደገፉማ ምኑን ላይ ነው ኮሙኒስት የሆኑት እያሉ ከገዛ ሀገራቸው አየርላንድ ትገነጠል የእንግሊዝ ውስጥ ያሉ ኮሙኒስቶች ግንባር ቀደም ሚና መጫወት አለባቸው እያሉ ያበረታቱ ነበር። የኛዎቹም ይሄን የመገንጠልን ነገር የዚህ ነገር ጀርባ ታሪኩ ምንድነው? ከተገነጣጠልን በኋላ ምክንያቱም አሁን ያለው ስርዓት ከፊውዳሊዝም ከዛ ከፍ ቢል ደግሞ በካፒታሊዝም ስርዓት ሀገር እና የመንግስት ስርዓት ነው የሚል እምነት ስለነበራቸው እንገነጣጠልና ከዛ በኋላ በወዛደራዊ ዓለም አቀፋዊነት ወዛደሮች እየመሩን አንድ አውራ ፓርቲ በወዛደሮች የሚመራ አንድ አውራ ፓርቲ እየመራን ወደ ኮሙኒዝም እንገባና ዓለም የኮሙኒስቶች ትሆናለች። ያኔ ደግሞ ሁሉም እንደ ፍላጎቱ ከሁሉም እንደ ችሎታ የሚባል ምድራዊ መንግስት ሰማት አይነት ነገር ተስፋ የሚያደርግ ከዛ ነው የሚመነጨው። አይ ከጀርባ የሆነ ፍልስፍና ነገር አለው። በነገራችን ላይ ይህን ይዘው መጥተው በኢትዮጵያ ተጨባጭ ሁኔታ ስራ ላይ የማይውል ነገር ነው ሲሞክሩ የነበረው የዛኔ። አሁን የዛኔ ተው ይህ ነገር አያስኬድም። የትኛውም ሀገር ላይ ይህ ነገር ከቅኝ ግዛት ጋር የተያዘ ነው። አንዱም በነገራችን ላይ እንደው ከዚህ አጋጣሚ ጋር አያይዤ ማንሳት የሚፈልገው የአፍሪካ ሀገሮች ውስጥ የአፍሪካ አህጉር ውስጥ ያሉ ሀገሮች የአፈጣጠራቸውም ብዙ ሀገሮች የነፃነት ትግል የሚያደርጉ በቅኝ ግዛት ውስጥ ወድቀናል የሚሉም ስለነበሩ እነዚህን ታግሎ ነፃ መውጣት ተገንጥሎ ነፃ መውጣትን ማበረታታት ስራቸውም ነበር የዚህ ኮሙኒስቶች። ይህ ነገር በቀላሉ ወደ ኮሙኒዝም ለመሄድ ካፒታሊዝምን ለመፈረካከስ ይጣቀማል የሚል ነው። እኛ ጋር ደግሞ ካፒታሊዝምም አልነበረም፣ የረባ ፊውዳሊዝም የፊውዳል ስርዓትም አልነበረም። ፊውዳል ስርዓቱን እንከራከር ግድ የለም አለ የለም የሚል ክርክሮች አሉ የባለሙያዎች፣ እሱ አልገባም። ግን በዋናነት ኮሙኒዝም የሚመጣው ከካፒታሊስት ስርዓት ማይፀን ውስጥ ነው የሚል ፍልስፍና ስላለ ኢትዮጵያ ውስጥ ካፒታሊዝም ቀርቶ ምን የረባ እንትን አልነበረም፣ ወዛደሮችም አልነበሩም። ትንሽ ነው የነበረው እውነት ለመናገር የተወሰነ ፋብሪካ፣ የተቀረው በሙሉ ገበሬ ነው። እዚህ ላይ ነው ወደ መሬት ሲወርድ አሁን እንደዚህ ላሳጥርልን። ይህ ነገር እንግዳውስ ለምን ዝም አሉ? መሬት የጋራ ነው እየተባለ ለምንድን ነው ይህ ነገር ከመገንጠል ጋር ችግር አይፈጥርም ወይ የምትለውን እነሱ መገንጠል የሚባለው ነገር ህዝብ ይወስንና መሬቱ ህዝቡ የሰፈረበት መሬት እነሱን ህዝቡን ተከትሎ ይሄዳል የሚባል እምነት ስለነበረ ኢቨን ኢፍ የጋራ ነው ብንልም እንኳ ኢላዩ ላይ የሰፈረበት ህዝብ ሊገንጠል ካለ የመገንጠል መብቱን ተጠቅሞ በቃ መብቴን ወስኛለሁ ካለ መሬት ህዝቡን ተከትሎ ይሄዳል። ይሄ ነው ከጀርባ ያለው ፍልስፍና። ስለዚህ አንተ አሁን አይ መሬት የጋራ ከሆነ እገነጠላለሁ የሚለው አካል እንዴት የጋራ መሬት ይዞ ይሄዳል የሚል ነገር ሊታመጣ ነው እየሄድክ ያለው። ምንም እንኳ አዲስ አበባ ላይ ያለ መሬት ደቡብ ኦሞ ላይ ያለ ሱርማ ከብት እያረባ የሚውል ከብት አርቢ ሱርማ ወይ ዳሰነች ቦሌ ላይ ያለ 1 ሄክታር መሬት ወይም 1 ካሬ መሬት የሱም ቢሆንም አዲስ አበባ ተገንጥዬ አገር ሆናለሁ ብል
መጀመሪያ ህዝቡ ምን ይፈልጋል? የህዝብ ራስን እድል በራስ የመወሰን መብቱን ተጠቅሞ ህዝቡ ከወሰነ በኋላ መሬት ህዝብን ተከትሎ ይሄዳል የሚል ህዝብ ተኮር ነው። መገንጠል ህዝብ ተኮር ነው፣ መሬት ተኮር አይደለም። ስለዚህ ይህን በዛ ደረጃ ለመከራከር አንድ ነገር ልብ ብለህ አድማጮች እንዲሰሙ፣ አሁን የምንለው ደረጃ ለመከራከር የሚፈቅዱ አልነበሩም። እኔ ገለልተኝነት ምንድነው አግልለው ነው ሌላውን ህዝብና ተከራካሪ አግልለው ነው ራሳቸውን በራሳቸው እየሰሙ ያጸደቁት የሚለውን አንድ አንቀጽ ሰጥቻለሁ። አግላይ ህገ መንግስታዊ ጥንስስ የሚል አሁን የምትለውን እኮ የረባ ክርክር ለማድረግ አሁን የሚልራትን ይህ እኮ ዝም ብሎ የእውቀት ክርክር ነው። ይህን ለማድረግ አይፈቅዱም ነበር። ልንገር እና አቶ ክፍሌ ወዳጆ ይህን ነገር ሲቃወሙ ምን እንደተነሳ ልንገር። አይ ይህን የሚያነሱት ፋሽስቶች ናቸው የሚባል ነገር ተነሳ። የትኛው ይህን መቀንጠልን የሚቃወሙት ፋሽስቶች ናቸው። አሁን አንተ አሁን በአገር ሰላም ለሀገሪ ጉዳይ ለመነጋገር ይህ ነገር አያስኬድም ስትል ይህን አስተሳሰብ የሚያራምዱት ፋሽስቶች ናቸው ሲባል መጀመሪያ የውይይት እንትኑ አልነበረም። ገብቷል? ይሄ እኮ የተወሰነ ግሩፕ የበላይነቱን ስለያዘ እኔ በደንብ ይሄ እንዴት ነው ሌላውን ሀሳብ ያገለሉት? በህግ አግልለዋል፣ በውይይት ሂደት አግልለዋል፣ በዚህ አግልለዋል። ስለዚህ ይሄ ህገ መንግስት ሲጸድቅ አግላይ ነበረ የሚለውን አንድ ምዕራፍ ስለሰጠኝ እዛ ላይ በደንብ ማየት ይቻላል። አሁን የምትለው ሀሳብ ገበያ ላይ አልተሸነፈም። አየህ፣ እዛ የሀሳብ ገበያ ላይ እዛችው በኮሚሽን ደረጃ እንኳ አሁን የምትላትን እንኳ አንስተው ለመነጋገር ቀርቶ ይህ ነገር ለምን ይገባል ያሉትን ያስደነገጡበት መንገድ በጣም 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 እንትን ነው፣ የሚያሳቅቅ ነው። አንተ አሁን ይህን ሀሳብ አሁን አንስቼ ሳበቃ አንድ እንግዳ ጋብዘህ ይሄ አሁን ይሄ ፍሬህይወት የሚለው ነገር በእውነት የፋሽስቶች ነው ብል ምን ያህል ሀሳባችንን ለዛውም ደግሞ ስልጣን የያዘው አካል ስልጣን የያዙት እነሱ ናቸው፣ የበላይነት የነበራቸው ያን ሀሳብ እናራምዳለን የሚሉ ናቸው። ምን ያህል ሊያደርግ እንደሚችል ተመልከት። ስለዚህ ሀሳቡን ለመነሳት እድል አልተሰጣቸውም ባጭሩ። ስለዚህ ምንም ሰው ራሱን እየሰማ ራሱን እያወደሰ የራሱን ሀሳብ በራሱ እየተነተነ ራሱን በራሱ እያሞገሰ ሌላው ሀሳብ ከገበያ ውጪ ሆኖ በአግላይነት የጸደቀ ነው የሚለው ለዛ ነው። በነገራችን ላይ ይህን ሁላ ሲናገር ህገ መንግስቱ ማለፊያ የሆኑ ብዙ አንቀጾች አሉ። ይሄ ስለ መሰረታዊ ችግር የፈጠረውን ተቃርኖዎቹ ላይ ብቻ ነው ፎከስ እያደረግን ያለ ነው። አድማጮች አሁን አጠቃላይ ህገ መንግስቱ ላይ ጭቃ መቀባት ዘመቻ ላይ አይደለም፣ በፍጹም አይደለም። ይሄ በጣም እንደዛ የሚያስቡ ሰዎች በፍጹም ስረ መሰረታቸው ፍትሃዊ አይደሉም። ይህ በቃ አሁን የምንለውን ነገር ህገ መንግስታዊ ተቃርኖዎች፣ ችግር ያለባቸው አንቀጾች፣ ስርዓታዊ ችግር የፈጠሩ አንቀጾች፣ መዋቅራዊ ችግር የፈጠሩ አንቀጾች ላይ ነው ፎከስ እያደረግን ያለ ነው። መግቢያም ላይ መጽሐፌ ላይ ተንትኛለሁ። አቶ ፍሬህይወት መጽሐፍን ያነበበ ሰው ይረዳዋል። ህገ መንግስቱ በጎ ነገሮች እንዳሉት እዛ ላይ በዝርዝር አስቀምጠዋል። አሁን ያው በህብረተሰብ ውስጥ ያሉ አነጋጋሪ ወይ ደግሞ የሚያዋዩ ጉዳዮች ላይ ትኩረት ስላደረግን ነው። መጽሐፍን ያነበበ ሰው ህገ መንግስቱ በጎ ነገሮች እንዳሉት እዛ ላይ በግልጽ የተቀመጠ ነገር ስለሆነ መጽሐፉን የሚያነብ ሰው በጎ ነገሮቹን፣ ክፍተቶቹን፣ ተቃርኖቹን መጽሐፉን ሲያነብ ይረዳዋል። ምናልባትም እኔ እንግዲህ ሰው መጽሐፉን አንብቦም ውይይት ቢደረግ ጥሩ ነው። ግን እኔ እዛ ላይ አሁን ያመጣው ነገር ላይ አቶ ክፍሌ ወዳጆ የህግ ባለሙያ ናቸው። እንዲሁ ደግሞ በኃላፊነት ደረጃም ካየን በንጉሱ ስርዓት የውጭ ጉዳይ ሚኒስትር ሆነው የሚያገለግሉ ሰው ናቸው። ትልቅ ልምድ ያላቸው፣ በዓለም አቀፍ ግንኙነትም ሰፊ ልምድ ያላቸው ሰው ናቸው። ይሄ ነገር መገንጠል የሚባለው በዓለም ህገ መንግስት ውስጥ የለም፣ ስለዚህ እዚህኛም ጋር ለምን ይኖራል ብለው ጥያቄ ሲያነሱ ይሄ ሀሳብ የፋሽስትነት ነው ሲሉ ቢያንስ የዛን ጊዜ ወደ 50 አካባቢ የአፍሪካ ሀገሮች አሉ። በዓለም ላይ ወደ 180 ሉዓላዊ ሀገሮች አሉ። በነዛ ሁሉ ይሄ ነገር የለም ከተባለ እነዛ ሁሉ ሀገራት በፋሽስቶች ይመራሉ የሚል መደምደሚያ ላይ ራሱ አይደርስም ወይ? ሰው እንዴት ነው እንዲህ ያንን ነገር እንኳን ለመጠየቅ ያልታደሉት ብዬ አንዳንዴ ይገረማሉ። እውነት ለመናገር በእውነት እንደዛ ከተባሉ በኋላ እስከ መጨረሻው ሀሳባቸውን በጽናት እስከ መጨረሻው ቀን መቀጠላቸው በጣም አደንቃቸዋለሁ። ግን ይህን ለምን
ሌሎች ህገ መንግስቶች ውስጥ ለምን አልገባም ሲባል እንዴ እስቲ ለምን እንዳልገባ አስረዱ ተብሎ እድል ቢሰጣቸው አየ እነሱም ተዘጋጅተው መጥተው ያስረዳሉ። እነዛ እኮ የትኛውም ሀገር ህገ መንግስት ላይ እንደገባ ለማስረዳት የማይችሉ ሰዎች ናቸው። የፖለቲካ አቋም ነው ህገ መንግስቱ ውስጥ እየከተቱ ያሉት። የርዕዮተ ዓለም ሀሳብ ነው ህገ መንግስቱ ውስጥ እየገባ ያለው የሚለውን መከራከሪያ መጽሐፉ ላይ ያነሳቱም ለዛ ነው። የህግ ክርክር እነሱ ሲያመጡ እነ አቶ ዳዊት ዮሐንስ እና የነሱ ግሩፕ ደግሞ የርዕዮተ ዓለም የፖለቲካ አቋማቸውን ነው እንዲገባ ያደረጉት። አሁን የፖለቲካ አቋም ደግሞ በወቅቱ በነበረው መንግስት የተደገፈ ነው። አየህ አሁን ግለሰብና መንግስት የሚከራከሩበት ኢንቫይሮንመንት ሁኔታ ነው፣ ከባቢያዊ ሁኔታ ነው የተፈጠረው። በዛ ላይ እኔም አንዱ መጽሐፉ ላይ ያልኩት እንደዚህ ፋሽስት ብሎ ከማስበርገግ ይልቅ ለምን እስቲ ሌሎች የሀገር ህገ መንግስቶች ውስጥ አልገባም ካላቸው ለምን እንዳልገባ ይጠናና እንወያይ አልተባለም። አየህ ለዛ ነው ሐሳብ ተገፍቶ ሐሳብ እንዲሳቀቅ ተደርጎ ይህን ሐሳብ የያዙ ሰዎች እንዲሸሹ ተደርገው የጸደቀ ነው። ስለዚህ በጣም ፍትሃዊ አልነበረም የህገ መንግስቱ አጠቃላይ ሂደት የሚለውን መከራከር የማመጣውም ለዛ ነው። በነገራችን ላይ ኮሚሽኑ ጋር ብቻ አይደለም። የህገ መንግስት ኮሚሽን አለ፣ የህገ መንግስት ጉባኤ የሚባል አለ። የህገ መንግስት ጉባኤው ብዙ መቶዎች የሚቆጠሩ ሰዎች ከኢትዮጵያ ተመርጠው የመጡበት ነው። ያ የምርጫ ስርዓት ራሱ ኢህአዴግ ሌሎች ፓርቲዎችን በሙሉ አባሮ የተወሰኑትን አባሮ የተወሰኑት ሸሽተው ራሱን በራሱ መርጦ አስመርጦ የመጣበት ነው የሚል መከራከሪያ እዛው ላይ ሲነሳ ነበረ እና የውጭ አጥኚዎችም አውሮፓውያን ሄደው ይህን ነገር መጽሐፍ ሁሉ ጽፎ ሰጥቷቸዋል ለመንግስት። ኧረ እባካችሁን ይህ ነገር ወደፊት ፈተና ይገጥማቸዋል ብለው ጽፎ ወደፊት ይህ ነገር የጊዜ ጉዳይ ነው ችግር ይገጥማቸዋል ብለው የዛኔ ራሱ ጽፎ ሰጥቷቸዋል በነገራችን። ስለዚህ በህገ መንግስት ጉባኤም ውስጥ አሁን የምትለውን ሐሳብ አንስተው ውድቅ ነው የሆነባቸው። አቶ ክፍሌ ወዳጆ የህገ መንግስቱ ኮሚሽን እንጂ የጉባኤው አባል አልነበሩም። የጉባኤው ላይ የተጠሩ የመጡ ሰዎች የተወሰኑ ሰዎች ይቃወሙ ነበረ፣ በአንቀጽ 39ንም ጭምር አስታውሳለሁ። እነሱንም ያሳቀቁበት መንገድ በጣም በእውነት በጣም ነው እንትን የሚለው ይሄ እንደዚህ እንዴት ይባላል ትላለ። እና አሁን አንዱ ሰውዬ ቃለ ጉባኤ ላይ አለ መጽሐፉም ላይ ጠቅሻለሁ። አረ ይህን አንቀጽ 39 የኢትዮጵያ ህዝብ ትላንት እንትን አድርገን ነበረ። ትላንት አንቀጽ 39 ላይ ያው በድምፅ ብልጫ ተወስኗል። መቼም ግን የውስጥ ደንባችን የተወሰነም ጉዳይ ላይ ቢሆን ሁለተኛ ቀን እንደገና እንየው ለማለት ስለሚፈቅድ ድጋሚ ድምፅ እንስጥበት። ምክንያቱም የኢትዮጵያ ህዝብ አዝኗል። ይህን ትላንት አንቀጽ 39 ያለፈበት መንገድ ያለፈውን እኔ ድጋሚ እንዲታይ ይፈልጋሉ አለ። ሲነስርዓቱ ስለሚፈቅድ ነው። የህገ መንግስት ጉባኤ እንትኑ ይፈቅዳል። ይሄ ሲነስርዓት የስብሰባ ሲነስርዓት ይጋቸው አንድ ጉዳይ ድምፅ ከሰጠኝ በኋላ ወደኋላ ተመልሰ ይህን ነገር እንደገና ድምፅ እንስጥ ብለ መጠየቅ መብት ይሰጥሃል። ይህን መብት ይጠቀምና አንደኛው የጉባኤ አባል ኧረ እባካችሁን ብሎ ያነሳል። ከዛ በኋላ እንዲህ ከተባለ በኋላ የሰብሳቢው እንግዲያውስ ድምፅ ከመስጠታችን በፊት የአንቀጽ 39 ደጋፊዎች እና ተቃዋሚዎች አንዳንድ ሀሳብ ስጡ ብሎ እድል ይሰጣል። አሁን እኔ በጣም እነዛ አጭር ነገር ነው ተናገሩት። በቃ ኢትዮጵያ ህዝብ አልወደደም፣ ይህ ነገር ድጋሚ ቮት እናድርግ ድምፅ ይሰጥበት ብቻ ነው ያሉ። ከዛ ያለፈ ነገር አልተናገሩም። ቃለ ጉባኤው በጣም በጥንቃቄ የተጻፈ ነው። ሁለተኛ ደግሞ በየጊዜው ራሳቸው ተመልሰው ያሉትና ያላሉትን እንዲያዩም እድል ይሰጣል ቃለ ጉባኤ። ስለዚህ ቃለ ጉባኤ ላይ አጨቃጫቂ ነገር የለውም፣ በደንብ ግልጽ የተጻፈ ነው። ምን ይሆናል? ይህ አንቀጽ 39ን የሚደግፉት መሀል አንዱ ይህ ከናዚዎች በቃ ስለ ናዚዎች ያነሳል። ይህን አንቀጽ እኔ እውነት ለመናገር አሁን በዛ መጽሐፉ ላይ በደንብ እንደዚህ ያሉትንም ሰዎች አጋጣሚ ሌሎች ላይ ሰዎችን ስም ማንሳት አልፈለኩም። ግን ይህን ያለው ሰውዬ እስከ መጨረሻ ትልቅ የመንግስት ባለስልጣንም
ኢትዮጵያ ውስጥ ትልቅ ተጽዕኖ ፈጣሪም ስለነበረ ስሙን አንስቻለሁ መጽሐፍ ላይ ሌሎችን ላለማንሳት ተጠንቅቄያለሁ ግን ይህን ሰውዬ አንስቻለሁ ከናዚዎች ጋር ያመሳስለዋል ይህን የጠየቀውን ሰውዬ የስነ ስርዓት ጥያቄ ነው የጠየቀው መጽሐፍ ላይ ከተነሳ እዚህ ላይ ማንሳት ችግር ያለው አይመስለኝም አሁን እሺ አይ ካልፈለክ ለፈው ችግር የለም ሊለፈው ግድ የለም እና ሰዎች ሲያዩት ያዩታል ኤኒዌይ ናዚዎች ብሎ መራራ ነገር በጣም ያነሳበታል በነገራችን ላይ ከናዚዎች ጋር ያወዳደራል ይህን ሰውዬ ናዚ ማለት የዘር ማጥፋት የፈጸሙ በጣም ሰሙን በመቼም ስለ ናዚ አሁን እዚህ መድረክ ላይ ማብራራት አይጠበቅብኝም ሁላችን የምናውቀው ነገር ነው 6 ሚሊዮን አይሁዶችን የጨረሱ በምድር ላይ የማይፈጸም ነገር ሁሉ የፈጸሙ ናቸው ይህ ሰው የሀገር እንዳይፈርስብን እያለ ነው ያን ነገር ልጆች ናቸው አረ ባካችሁን የኢትዮጵያ ህዝብ ይህን ነገር አልወደደም ካለ እንዴት አልወደደም ካልወደደ ደግሞ እስቲ የኢትዮጵያ ህዝብ ያለውንም እንስማ ማለት ያባት ነው ግን አልነበረም በዛ መልክ ነው ይሄ አንቀጽ 39 የጸደቀው ምናልባት ፍሬዎት እኔ ትንሽ ማይገባኝ ነገር እንደተባለው ያው ሞር በጉዳዩ ላይ ውይይት ተደርጎ ለሀገር የሚጠቅም ወደፊት እንዴት ያንደረድረናል የሚለው ነገር ላይ ብዙ የታሰበ አይመስልምና ለምሳሌ መገንጠሉ ነገር ሲመጣ ብዙ ጊዜ የሚንጠቀስ አሁን የህዳሴ ግድብ አይነት ነገር ይመጣል ከየትኛውም የኢትዮጵያ ጫፍ ልክ ቅድም መሬቱ የጋራ ነው በሚለው ባድመ ሲወረር ሁሉም ኢትዮጵያ ሄዶ ሞተ ከየትኛውም ጫፍ ህዳሴ ግድብ ሲገነባም ደግሞ ከየትኛውም ጫፍ ኢትዮጵያዊ ገንዘቡን አዋጣ ያ ደሙን ያፈሰሰለት ባድመ የሆነ ጊዜ እሱ ክልል የእሱ ሀገር አይደለም ማለት ነው የሆነ እዛ አካባቢ ላይ የተቀመጡ ሰዎች ብቻቸውን ይወስናሉ ገንዘቡን እንደጉድ ከኪሱም ከምንም ያዋጣው ሰው ደግሞ ግዙፍ የገነባው ግንባታ እዛ መሬት ላይ የሰፈሩ ሰዎች ብቻቸውን ክልሉን እንገንጥል ካሉ መብቱ የነሱ ነው ይሄንን እንዲህ አይነት ተቃርኖችን ምናልባት እንዴት ተመለከቱት ነው አንዳንዴ ግራ ስለሚገባኝ ነው እውልህ እኛ አሁን ጥሩ ሰው መሆን አቅቶን ጥሩ መልአክ ለመሆን ነው እዛ እየጻፍን ያለ ነው ያለምንም ገደብ እንላለን እውነቱን ለመናገር በመሬት ላይ ይፈጸም ቢባል በሙሉ ሄዶ ይተራረዳል ማለት ይሄ እኮ የኢትዮጵያዊነትን ስሜት አገር የማስቀጠል ስሜት እኮ ተፈትኖ ያለፈ ነገር ነው ማለት መቼም አሁን ቤኒሻንጉል ጉምዞች ተገንጥያለሁ ብለው የሚቀጥለው አመት አሁን ምንድነው 2018 ነው አይደል 2019 ላይ የቤኒሻንጉል ክልል መንግስት ያለ ገደብ በነገራችን ላይ ያለ ገደብ እንዴት ያቺ ቃል እንዴት እንደገባሽ ልንገር የህገ መንግስት ክርክር ላይ ጉባኤ ላይ አረባካችሁን ይህ ነገር የሚያስኬድ አይመስለኝም ተብሎ ሲባል እንደዛ ያሉትን ሰዎች ቀጥቅጠው ምን ያላሉት ነገር ቀጥቅጠው ሲያበቁ መጨረሻ ላይ እንደውም ያለ ገደብ የሚል ይግባ ተባለ ከዛ ተመልከት አሁን ይህ የተራ የግለሰቦች የስብሰባ ሳይቀር የገባበት አንቀጽ ነው እኔ በነገራችን ላይ እስከ መገንጠል የሚለው ራሳቸውን ማስተዳደር የሚለውን ደግፋለሁ የብሔር ብሔረሰቦች ህዝቦች ራሳቸውን ማስተዳደር ያ መነካት የለበትም መገንጠልን ነው እኔ መገንጠልን ነው አሁን እየተነጋገርን ያለው አንቀጽ 39 ውስጥ ያለውን ሁሉን ነገር ይሄ ጥላሸት የመቀባት ቢዝነስ ላይ አይደለም አሁን በነገራችን ላይ ብዙም ሰው መገንጠሉን ነው እንጂ ብሔር ብሔረሰቦች ራሳቸው ማስተዳደር በቋንቋቸው መጠቀም ይሄን በተመለከተ ጥያቄ የሚያነሳ ብዙ ሰው አላየሁም እሱን ክሊር ላርግ ብዬ ነው መቼም አሁን ከዚህም ላይ እየተቆረጠ የዚህ ጉዳይ ህገ መንግስት ባልገባቸው ነገር ህገ መንግስት ወይ ሞት የሚሉም ሰዎች ስላሉ ባልገባቸው ነገር ይህን እየቆራረጡ ለዘመቻ እንዳያውሉትም ግልጽ ማድረግ አስፈላጊ ስለሆነ ነው እንጂ ሲሳይ አሁን እንደሚትለው ነው ነገሩ የመገንጠሉ ነው ያለ ገደብ የሚለው ቃል የገባበትን መጽሐፌ ላይ ማየት ይቻላል እንደውም ልካቸውን እንዲያውቁ ያለ ገደብ የሚል ይግባ ተብሎ እኮ ነው የገባው በነገራችን መጨረሻ ላይ ነው የገባቸው ቮት ልትደረግ ደርሳ እነዛን ልክ ከነገሩ በኋላ ያለ ገደብ የሚል ይጨመርበት የሚል አንዱ አነሳና ጨመሩበት ባለ አሁን ጥያቄ ላይ ልምጣ
ግድብ ሀገራችን ብለን እንትን ምን እያልን ነው? ሁላችንም እዛ ላይ ኢንቨስት አድርገናል። ከ130 ሚሊዮን ህዝብ በዚያም በዚህ መንገድ ኢንቨስት አድርጎበታል። አሁን ያለ ገደብ ነው ብለናል አይደለም? ያለ ገደብ ማለት ያለ ገደብ ነው። ያለምንም ገደብ ይላል። እንግዲያውስ የሚቀጥለው ዓመት ቤኒሻንጉል ጉሙዞች ምንም የማይገድብ ነገር በሌለው ህገ መንግስት መሰረት ተገንጥለናል ብሉ እሰየው ደስ አለን። እንደው ይህ ህገ መንግስት በዛ መሰረት እንደው በቃ እንኳን ደስ አላችሁ ብለን የደስታ መግለጫ መልእክት ልልክ ነው። ይኸውልህ መጀመሪያ ነገር አንዳንድ ነገር መክሸፍ የሚጀምረው መሆን የምንችለውን አስልተን እንጻፍ። አሁን እኛ ጥሩ መላእክት ለመሆንና ያለ ገደብ ብለን በቃ በቃ እንደፈለግን ለማለት እና ጥሩ መልአክ ለመሆን ጥሩ ይሁን ግድ የለም። ጥሩ ሰውም ለመሆን አይቻልም። በዚህ ጉዳይ ሄደን እንትን እንላለን። አሁን ሌላ ትንታኔ አይፈልግም። እናቶቻችንን ቢጠይቅ ይነግሯል። እንትን ድርቆሽ እንሰራለን፣ ሄዳችሁ ልጆቻችን ተዋግታችሁ ድንበር አስጠብቁ ነው የሚሉት። እና መገነጣጠልን በሚያሟርት ህገ መንግስት አንዳንድ መሰረታዊ የሆኑ የሀገር ልማቶችን ማድረግ ፈተና ሊሆንብን ይችላል የሆነ ሰዓት ላይ። አሁን የሚታመጣው ነገር መሰረታዊ ነው። ልንገር ግን አንድ እውነታ ደግሞ ልንገር። ይህ ነገር ይህን መገንጠል ያለ ገደብ የሚሉት የተወሰኑ ክልሎችና የተወሰኑ የአክራሪ የተወሰኑ ብሔረሰብ አባላት ለራሳቸው ብቻ ያደረጉት ነው ወይ ብዬም የሚጠረጥረው ነገር አለ። ለምን እንደው ልንገር። እዛ አዳራሽ ውስጥ በተከታታይ ያለምንም መሰልቸት የህገ መንግስት ጉባኤ ላይ የህዝብ ተወካዮች ምክር ቤት የሽግግር መንግስት የህዝብ ተወካዮች ምክር ቤት በደብዳቤ እያቀረቡ እባካቸውን ያለ ገደብ መገንጠሉ ይቅርብንና ራሳችንን ክልል እንሁን ብለው የከፋ ህዝቦች በጣም ለምኗቸዋል። ደብዳቤ አለ። በየስብሰባ ቃለ ጉባኤ ያስይዘዋል። እነዛ በሽግግር መንግስት ወቅት የከፋ ህዝብ ክልል የራሱ ክልል የነበረውን ከ1000 ኪሎ ሜትር በላይ መንገድ ላይ ንብረታቸውን ጨርሰው ደርሶ መልስ ግማሽ ወር የሚወስድ ያህል የዛ ድንበር ላይ በቂ ትራንስፖርት በሌለበት ድንበር ላይ ያለን የከፋ ህዝቦች የሚለው ጥቅል አድርጌ ነው። እዛ አካባቢ ብዙ ብሔረሰቦች አሉ። ያን ህዝብ እየተለመነ ያለ ህዝቡ ፈቃድ ያለምንም ገደብ ብሎ የሚሚል ህዝብ እዛ አዳራሽ ውስጥ ይህ ውይይት ሲያልቅ የከፋ ህዝቦች ወኪል አሁን ስማቸውን በቃል ማስታወስ አልቻልኩም ነበሩ። እንደውም ቅርብ ጊዜ ነው ያረፉት። እሳቸው እየተነሱ ቀኛዝማች ይመስለኛል እንደዛ ስማቸው እንደዛ ይመስለኛል እና ቼክ አደርጋለሁ መጽሐፉን ላይ ቼክ ማድረግ እሳቸው በደብዳቤ ይጠይቃሉ። ኧረ እባካችሁን የሚሰማቸው አልነበረም። ቆይ እኔ የምልህ ይላሉ እዛ ጋር ቆይ በዛው ቀን ከ1 ሰዓት በፊት ያለ ገደብ ብሔር ብሔረሰቦች መገንጠል ይችላሉ ብሎ የሚለው የሚገዘተው ይሄ አብዮተኛ በሙሉ እኒ የከፋ ህዝቦች ኧረ እባካችሁን በፊት የነበረንም ክልል ያለ ህዝብ ፈቃድ አዋሳ ድረስ እንድንመጣ እያደረጋችሁ ነው። ክልላችንን አጥፊታችሁ ይህን አልፈቀድንም፣ አልተነጋገርንም። በምን ሂሳብ ነው? በቋንቋ አንገናኝም፣ በባህል አንገናኝም፣ በዚህ አንገናኝም፣ በድንበር አንገናኝም። በታሪክም ራሱ በኢትዮጵያዊነት ካልሆነ በቀር በታሪክም የተለያየን ህዝቦች ነን። እነሱ ኦሞቲኮች ባሉ ህዝቦች ናቸው በብዛት እዛ ጋር ናይሎ እንደዛ በነገድ በዘር ትንታኔ ሲትሄድ እንደዛ ህዝቦች ናቸው። እዚህ ጋር መሀል ኢትዮጵያ ደግሞ ይሄ ግማሹ ሴሜቲክ ነው፣ ግማሹ ኩሽቲክ ነው፣ ግማሹ ኦሞቲክ ነው የተቀላቀለ እዛ አዋሳ ላይ መጣችሁ ሲባል ሲቃወሙ ነበር። ልንገርህ ኢትዮጵያ ህዝብም ይስማ። ይህን ያለ ገደብ የሚሉ ሰዎች ቀጥሎ የዛን ሰውዬ ጥያቄ ኧረ እባካችሁን መገንጠሏ ያምን ያለ ገደብ ክልል አገር እንሆናለን እሷን ተውት እችን እንኳን ስጡን ሲሉ አይፈቅዱም ነበር። አሁን ይህ እንደዚህ አይነት ግብዝነት ነው ህገ መንግስቱ የተገባው። ይሄ አሁን የምንለው ነገር ዝም ብንል ግድብ ብልሃል ግድቡ ይገንጠል ብል ይህን ግብዝነታችንን አውልቀን ጥለን
ሄደን የምንዋጋ ነው የሚመስለኝ። እና ይሄ ደግሞ በእውነት የህዝብ ያለ ገደብ ብሎ የአዲስ አበባ ህዝብ ለምሳሌ ህዝብ ነው፣ ብሔረሰብ ነው ማለት ባይቻል፣ ብሔር ነው ማለት ባይቻል የአዲስ አበባ ህዝብ ነው። ግን ደግሞ ከፌዴሬሽን ምክር ቤት ይነቅሏቸዋል። ይሄ ነገር ወደፊት የተወሰኑ እንገነጠላለን የሚል አቅም አለን፣ ታሪካዊ የሆነ እንደዛ ትርክት ለመፍጠር አቅም አለን የሚሉት የተወሰኑ ፖለቲከኞች የራሳቸውንም እነሱ ወደፊት እንገነጥል ይሆናል የሚሉትንም ህዝብ ሳማክሩ ራሳቸው ያስገቡት አድርጌም እረዳለሁ። ማለት ይህን ነገር በእርግጥ አንቀጽ 39 የኢትዮጵያ ህዝብ አይደግፍም የሚል መከራከሪያ በደንብ አቅርቤ ያለው ሰው ማንበብ ይችላል። አይ ቲንክ የተወሰነ እንደው በጨዋ ደንብ የዛው ስብሰባ ላይ እኛ እኮ መገንጠል እያልን ያለነው እኮ ለተወሰኑ ፖለቲከኞች እና ብሔርተኞች እንጂ ለእናንተ ለአናሳዎቹ ለከፋ ለምን አይደለም ብለው ቢነግሯቸው ይሻል ነበር። እኛ እኮ ህገ መንግስት ላይ እየተነጋገርን ያለነው ምንድነው፣ አሜሪካ ውስጥ ድሮ ህገ መንግስት ሲጸድቅ ህዝብ ሰው ሁሉ እኩል ነው ይላል እና ግን በውስጥ ታዋቂነት ባሮች እኩል አልነበሩም። 5 ባሪያ ተቆጥሮ 3 ይሆናል የሚል ህገ መንግስቱ አንቀጽ 1 ነው 2 ላይ ገብቶ ነበር። ኋላ ነው የተሻሻለው። በህግም ጭምር ነው። ህግም ጭምር እኔ መጽሐፌ ላይ ጠቅሻለሁ። ህገ መንግስት ላይ የተጻፈ ነው በነገራችን ላይ። ኋላ ነው የተሻሻለው። የመጀመሪያ ኦሪጂናል ህገ መንግስት ላይ 5 ባሮች ሲቆጠሩ እንደ 3 ይቆጠራሉ ይላል። ከዛ በኋላ ደግሞ ሰው ሁሉ እኩል ነው ይላል። በውስጥ ታዋቂነት እኮ መገንጠል ያለ ገደብ እያልን ያለ ነው ለእናንተ አይነቱ አይደለም ብለው ለከፋ ህዝቦች በወቅቱ እቅጩን ቢነግሩ የተሻለ ነበር ብዬም አስባለሁ። ኤኒዌይ ግን ከዚህ ተቃርኖ ማውጣት ነው ያለብን። ይሄ መሆን የማንችለውን ነገር እዚህ ጽፈን ይሄ መሸነጋገሉን ብናቆምና እውነታው የኢትዮጵያ ህዝብ መገነጣጠል አይፈልግም፣ ታሪኩም አይፈቅድም። ለነገሩ አሁን መገነጣጠልን እንደግፋለን የሚሉ ሰዎች በእዛው አዳራሽ ውስጥ እኮ ምን እያሉ እንዳለ ለሚገባው ሰው አለ። አሁን የሚለው ምሳሌዎችን ያመጣው ለዛ ነው። እውነታው ይሄ ነው ለማለት ነው የሚፈልገው። ይሄ ነገር መስተካከል አለበት የሚል ሀሳብ ነው ያለው። ምናልባት እንትኑ ሰፊ ነው። ምናልባት ደግሞ ሌላም ቀን እንደዚሁ በተለይ ሰዎችም እየጠየቁ ምክንያቱም የዚህ ህገ መንግስቱ ጉዳይ ሁሉም ሰው በየጊዜው በየአጋጣሚ የሚያነሳው ነገር ስለሆነ ለሰው ጥሩ ውይይት ማድረግ የሚቻል ላይቭ ስርጭት ላይ ሰዎችም እየገቡ መጠየቅ የሚቻሉበት የሚመችን ቀን እንደዛም ቢመቻች ጥሩ ነው ብዬ አምናለሁ። ምናልባት የከፋ ህዝብ አስቀድሞ ክልል ነበር የሚል ነገር ሲመጣ ሰው ላይ ተዛባ ነገር እንዳይፈጠር ነው። ክልል የነበረውም በኢህአዴግ ዘመን ነው። የሽግግር መንግስቱ በነበረበት ወቅት ክልል 12 ካልተሳሳትኩኝ የከፋ ራሱን የቻለ ክልል ነበር። ክልል 8 ሲዳማ፣ ክልል 9 ወላይታ፣ ጋሞ፣ ክልል 10 ወደ እንደዚህ አይነት ነገር እንትን ነበር። የዛን ጊዜ ክልል ማለት ከ1983 ህገ መንግስቱ እስከጸደቀበት ጊዜ ድረስ ባለው ጊዜ ውስጥ የነበሩ ክልሎች ናቸው። ከዛ በኋላ ህገ መንግስቱ ከጸደቀ በኋላ ደቡብ የሚባል ክልል ተፈጠረ። በዚህ የተነሳ እንግዲህ አንተ እንዳነሳሁም ከፋ አስቀድሞ ራሱን የቻለ ክልል ነበር። ግን ወደ ክልል ዋና ከተማ ሐዋሳ ለመምጣት በ1000 ኪሎ ሜትር ለመጓዝ የሚያስገዳጅ ሁኔታ ስላለ ለዛ ሲሉ ያቀረቡ ጥያቄ እንኳን ተቀባይነት እንዳላገኘ ነው የገለጸው። እንግዲህ የዚህ የፌዴራሊዝም ጉዳይ አለ። ቅድም ያልከው ህገ መንግስቱን የመተርጎም ስልጣንን በተመለከተ ለፌዴሬሽን ምክር ቤት ነው የተሰጠው። በሌላ በኩል እንዳልከው ደግሞ የሀገሪቱ ትልቅ ሀብት የሚንቀሳቀስበት አዲስ አበባ ከተማ በፌዴሬሽን ምክር ቤት ውስጥ ምንም አይነት ውክልና የለውም። በሌላ በኩል ደግሞ ኢትዮጵያ ውስጥ ፕሬዚደንሻል የምርጫ ስርዓት ነው የሚያስፈልገው ወይስ ፓርላመንታሪ የሚለውም እንደሱ አይነት ነገሮች። ሌላው ደግሞ እዚሁ በተለይ በእንትን ላይ የተነሱ ጉዳዮች አሉ። የአዲስ አበባ ጉዳይ፣ የሰንደቅ ዓላማ ጉዳይ፣ አንቀጽ 39 በብሔር መደራጀት፣ ያው በብሔር መደራጀት የዚህ ብሔረሰብ የፖለቲካ ድርጅት የዚያ ብሔረሰብ የፖለቲካ ድርጅት የሚባል እንቅስቃሴ በግልጽ የምናውቀው በነ ኬንያ ምናምን በጎረቤቶቻችን እንኳን ወንጀል ነው። በዛ መንገድ ሰዎች በብሔረሰብ አይደራጁም። ኢትዮጵያ ውስጥ የማይቻሉ ግን በሌላ በኩል ደግሞ ቀውስ የሚፈጥሩ ነገሮች ሁሉ ተሰብስበው እንዲሆኑ የተደረገ የሚመስሉ ነገሮች አሉና ምናልባት ዋና ዋና ነገሮችን መነካካት ከቻልክ ብንሄድበት ብዬ ነው። አጠር አድርጌ እንትን ልበል። አዲስ አበባ ጉዳይ ከሞላ ጎደል አንስተናል። የአዲስ አበባ ጉዳይ የዛኔ ከፌዴሬሽን ምክር ቤት ላይ
በጀት ትልቁ ነው። ይሄ እኮ ሁላችን የምናውቀው ሀቅ ነው። የአዲስ አበባ ህዝብ ትልቁን በጀት ኮንትሪቢዩት ያደርጋል ለሀገሪቱ እና እሱ የፌዴሬሽን ምክር ቤት የበጀት ድልድል በሚደረግበት ወንበር አይኖረውም። ከዛ ምንድነው ሲባል ቃለ ጉባኤ ላይ አይ የአዲስ አበባ ህዝብ ብሔር አይደለም ብሔረሰብ አይደለም ይላል። እንግዳውስ እሺ ብሔረሰብ አይደለም ብሔር አይደለም ከተባለ እሺ ህዝብ የምትላለች ደግሞ እሺ ህዝብስ ሊሆን አይችልም። እሺ ሌላው እና የዛኔ አሁን ይህን ክርክር ለማንሳት አትችልም። አየ አሁን እሱ ነው አንዱ ችግር። ስለዚህ አሁን እኔ በደንብ መጽሐፉ ላይ አንስቻለሁ፣ እዛ ላይ ማየት ይቻላል። ሰንደቅ ዓላማን የሚመለከት ላንሳ። ሰንደቅ ዓላማ በመሰረቱ የአገር ምልክት ነው። ብዙ ሀገሮች ላይ ሀገሮች ሲመሰረቱ ብዙ ውጣ ውረዶች ታልፈዋል። አሜሪካን ውስጥ በነገራችን ላይ የፌዴራሊስት እና ዩኒየኒስት ተብለው ወደ 6 ሚሊዮን ሳይሆን 600,000 በላይ ሰው አልቋል። እና ያ ጦርነት መራራ ጦርነት ነበር እና አገር እርስ በርስ ዩኒየኒስቶች አገር አሁን ያለችውን አሜሪካ ለመመስረት የሚያልሙ ናቸው። እነዛ ደግሞ የለም ተገንጥለን የራሳችን መንግስት ኖሮ በኮንፌዴሬሽን የሚሉ ናቸው። እና መራራ ጦርነት ማለት በዛን ዘመን 600,000 ማለት ብዙ ነው። እዚህ አሁን እኛ የምንኖርበት ፕሪንስ ዊሊያም ካውንቲ ቨርጂኒያ ውስጥ እንዳለ ተሰባስበው የተጨራረሱባቸው ሜዳዎች አሁንም እስካሁን ታጥረው ነው ያሉት። እና ብዙ ሰው ተራርዶ ነው እዛ እንትን አገሮች ሲመሰረቱ ብዙ ውጣ ውረድ ውስጥ ይታለፋል። ኦኬ በዛ ሂደት ግን እንደዛም ሆኖ ባንዲራቸውን አያጣጥሉም። በነገራችን ላይ ባንዲራቸው የኮንፌዴሬቶቹም የያዙት ባንዲራ አለ። ይሄ አሁን ዩኒየኒስቱ አገር አሁን አሜሪካ የሚባለውን ያቆሙት እነሱ አሁን ያለውን ባንዲራ ነው የያዙት። እዛ ላይ ተጨማሪ ኮከቦች ከዛ በኋላ ተጨምሯል። እና ለማንኛውም ስለ ህገ ባንዲራ ሲነሳ ባንዲራውን ውይይት ሲደረግ ባንዲራውን ለማጣጣል ብዙ ሰው ብዙ ርቀት ሄደዋል። ምናልባትም በወቅቱ ምሬት መራሽ የሚመስል ይመስላል። ብዙ ሰው ምሬት ነበር የሚያነሳው ኢትዮጵያ ላይ። ኢትዮጵያ የጻድቃን ሀገር ነው የሚል መነሻ የለኝም። እንደ ማንኛውም ሀገር ሲወለድ ሲያድግ የተፈጠሩ ችግሮች አሉ። አሁን እኛ የዛሬ ውይይታችን ስለነዛ ለማውራት ሰለም ስለ ህገ መንግስት ስለሆነ እዛ ላይ ፎከስ ላድርግ። ግን ሰው ባንዲራውን ለማንቋሸሽ ብዙ ርቀት ሲካሄድ ይህ ባንዲራ የሀገር ምልክት ነው፣ በዚህ መልክ ካጣጣልን የጋራ ምልክታችንን ካጣን አደጋ አለው። በዚህ ባንዲራ ዙሪያ ሳይሆን አገር ለመከላከል ይህን ባንዲራ ተይዘው ብዙ ሰው ህይወቱን ሰውተዋል። ይህን የጋራ ምልክት ማጣጣል ወደፊት የሚያመጣው ጣጣ ግምት ውስጥ መግባት አለበት። ባንዲራን ከመንግስት እንለይ። መንግስት በእርግጥ ባንዲራ ህዝብ የወከለውን ባንዲራ የሚያውለበልብ የሚያደርግ አካል ነው። ግን የግድ ደግሞ ባንዲራና መንግስት አንድ አይደለም። ይህን ሁላ በቃ የተቀላቀለ ነገር ባንዲራ ላይ ብዙ ውርጅብኝ ሲወርድ በዚህ መልክስ ብናይ የሚል ሀሳብ ተገፍቷል እዛ ውይይቱ ላይ። ይህን ባንዲራ ይዘው ነው በደል ያደረሱብን፣ ይህ ባንዲራ እንዳለ እንደዚህ ይሁን የሚል መከራከሪያ ሲነሳ ግድ የለም በዚህ መልክ የሚል ሀሳብ ተገፍቷል። ባንዲራ ላይ ደግሞ ምልክት ይደረግ የሚል ህገ መንግስቱ ላይ ገብተዋል። ምልክቱ የብሔር ብሔረሰቦች እና ህዝቦች እኩልነትን የሚያሳይ የሚል ትንተና ነገር አለው። በመሰረቱ ባንዲራ ላይ ሀሳቡ እንዲህ ነው ማንሳት ሀሳቤን በዚህ መልክ ልግለጽ። ባንዲራ ምን ይሁን፣ ባንዲራስ ላይ ምን አይነት ምልክት ይሁን የሚለው ነገር የኢትዮጵያ ህዝብ በነፃ የኢትዮጵያ ህዝብ ጎሮሮ ላይ መሸንቆር አይደለም፣ በነፃ መወያየት አለበት። ያኔ የኢትዮጵያ ህዝብ አሁን ያለው ቀይ ቢጫ አረንጓዴ ላላ ምልክት ሳይደረግ ይቀጥል የሚል ከሆነ የኢትዮጵያን ህዝብ ውሳኔ ማክበር ነው ያለብን። ግን እየሆነ የነበረው ኢህአዴግ መራሽ ህወሓት የኢትዮጵያ ህዝብ ጎሮሮ ላይ መሸንቆር ነገር ነው የነበረው።
መሸንቆር ነገር እንደነበረ ግብዝነት መሆኑን የሚታወቀው ህወሓት አሁን ይህን ራሱ ፈጠርኩ ወለድኩ ጠበቃ ነኝ ተከላካይ ነኝ የሚለውን ባንዲራ አይውለበልብም። አሁን ህወሓት ይህ ግልጽ የሆነ መጽሐፌም ላይ ገጭ አይውለበልብም። እና የሀገር ምልክት ነበር ወይስ የዛኔ የፖለቲካ ምልክት ነበር የሚታወራው ብሎ መጠየቅ መቼም ተገቢ ይመስለኛል። ይህ ነገር ከፖለቲካ ፓርቲ በላይ ነው። ይህ የጋራ ምልክት ጋራነት የወል ማንነት መገለጫ መሆኑን መዘንጋት የለብንም። ይህን ነገር በአጣጣሊን ቁጥር የወል የሚያተሳስረንን ምልክት በአጣጣሊን ቁጥር ምልክቶች እየጠፉ መያዣ መጨበጫ የሌለው መቋጠሪያ በሌለው ሁኔታ አገርን እንደ ሀገር ማስቀጠል ፈተና ውስጥ ሊገባ ይችላል። አገር ኮንስትራክሽን ነው። ስለዚህ ይህ ባንዲራ ላይ እኔ ምልክት ይደረግ አይደረግ የሚል አቋም የለኝም። የኢትዮጵያ ህዝብ ግን ይነጋገር በግልጽ ምን እንደሚወስን የኢትዮጵያ ህዝብ ያውቃል። የኢትዮጵያ ህዝብ አቅም እኛንን የምናውቀው የኢትዮጵያን ህዝብ ይህን ተቀበል ብለን ይቀበላታል፣ ማይቀበል ከሆነ ደግሞ የሚል የፖለቲካ ጀብደኞች ዞር ይበሉና የኢትዮጵያ ህዝብ ብዙም እኮ ውስብስብ አይደለም። በአንደኛው ምርጫ ጊዜ ራሱ እኮ በህዝበ ውሳኔ እንዲደረግ እኮ ማድረግም ይቻላል። ሁሉም ውይይቶች ደግሞ በነፃ እንዲከራከሩ ተደርጎ ይህን ባንዲራውን የሚያጣጥለው ወገን ማስ ሚዲያውንም ይዞ ስብሰባ አዳራሹንም ይዞ ምኑንም ይዞ በማስፈራራት በማሳቀቅ እኔ ነኝ የሚለው እኔ ነኝ ትክክል የሚል በሚል ጀብደኝነት ሳይሆን ይህን የኢትዮጵያ ህዝብ ሁሉንም መዝኖ እንዲሰማ በቂ ጊዜ ተወስዶ ይህ ሀገር መቼም በዛ በርካታ ዘመናት ያለች ሀገር ናት። አሁን ስለ ባንዲራ ተነጋግረን እስክንጨርስ ድረስም የሆነ የዓለም ፍጻሜ አይመጣም። ተረጋግተን በአንድ ወር ውስጥ ቶሎ ቶሎ የሚባልም ነገር ሳይሆን በአመትም ቶሎ ቶሎ እንጨርስ ሳይሆን ኢትዮጵያ ህዝብ እዚህ ጉዳይ ላይ ህዝበ ውሳኔ እንዲያደርግ እድል ሊሰጠው በቂ መከራከሪያ ሊደመጥበት ይገባል። ይህ የህዝብ ላይ በየጊዜው የመጣ መንግስት ሁሉ ምልክት ያረገበት በነገራችን ላይ ደርግም ከዚህ ንጹህ አይደለም፣ ንጉሱም ከዚህ ንጹህ አይደሉም፣ ህወሓትም ከዚህ ንጹህ አይደለም። ኢህአዴግ ማለት ነው። ህወሓት ያው በዋናነት ሀሳቡ መሪ ስለሆነ ነው ምልክት ማድረጉ። እስከ ወዲያኛው ይቁም መባል ካለበትም የኢትዮጵያ ህዝብ ይወስን። ጨረስኩኝ። ማሻሻያ የሚፈልጉ ድንጋጌዎች ብዙ አንስቻለሁ። አንደኛው የፌዴሬሽን ምክር ቤት ስብጥር የሚል አንስቻለሁ። ያ ስብጥር ከተወሰነ ጊዜ በኋላ ይሄ አናሳ ብሔር ብሔረሰቦች በሙሉ ከጨዋታ ውጭ ነው የሚሆኑት። ይህን በደንብ ተንትኛለሁ። ይህን አይቶ መቼም አይ ከጨዋታ አልወጣም የሚል ብሔረሰብ ካለ ጋብዘኝና ምንም እኮ የዓለም ፍጻሜ አልደረሰም፣ እንነጋገር። በሀሳብ ከተሸነፈ ይሄ ሀሳብ ከተሸነፈ በአደባባይ አሸናፊውን ሀሳብ ተቀጥለን መቀጠል ነው። ምንም እንትን የለውም። ጋብዛቸው። ይህ በሆነ ኃይል የሚቀጥለው የህዝብ ቆጠራ ከተደረገ ወይ 2 ዙር ከተደረገ ብሔር ብሔረሰቦች ከፌዴሬሽን ምክር ቤት ውሳኔነት አብቅቶላቸዋል፣ ያበቃላቸዋል። በደንብ ተንትኛለሁ። ሌላው የህገ መንግስት የመተርጎም ስልጣን እንደዚሁም አንቀጽ 39 በደንብ የመሬት ባለቤትነት፣ የምርጫ ስርዓታችን፣ የፌደራል መንግስት የስራ ቋንቋ ስንት ይሆን፣ የኢትዮጵያ ህዝብ መዝሙር እና የክልሎች መዝሙር፣ እንደዚሁም ህገ መንግስት የማሻሻያ ስነ ስርዓት፣ የህገ መንግስት ባለቤትነት ጉዳይ፣ የአንቀጽ 39 ጉዳይ፣ የፕሬዝደንታዊ ወይስ ፓርላሜንታሪ ይሻላል የሚሉ ጉዳዮችን በዝርዝር አንስቻለሁ። እዚህ ላይ የማሻሻያ የሚፈልጉ ድንጋጌዎች በጣም ብዙ ናቸው። እሱን ማየት ይቻላል መጽሐፉ ላይ። ግን በብሔር የመደራጀት የፖለቲካ ችግሮችን በሚመለከት አንድ ምዕራፍ ራሱን የቻለ በደንብ 8 መከራከሪያ ነጥቦችን አንስቻለሁ። ይህ በጣም አደገኛ ነገር መሆኑን አሁን በብሔር ተደራጅቶ ስልጣን ይዞ ሰው በቀላሉ ስልጣን በብሔር በኩል ተደራጅቶ መያዝ የሚችልና በዛ ስልጣን ላይ ወጥቶ ከዚህ ሙስና ውስጥ እየገባ ሰው ሀብት ማፍራት ከጀመረ እና ይህን ነገር ከፈቀድና እንዲቀጥል ከተውን
ሲነካ ሲከሰስ ሄዶ ብሔረሰቡ ውስጥ ይደበቃል። እንዴት ነው የሚታረገው? እንዴት ነው የፖለቲካ ውይይት ክርክሪስ ማድረግ የምንችለው? ሲሸነፍ ብሔረሰቡ ነው የሚሸነፈው ያለው። አሁን እኮ በብሔረሰብ የተደራጀ ግሩፕ ስልጣን ላይ ሲወጣ በስልጣኑን ሲያጣ ፓርቲው ነው ያጣው፣ ብሔረሰቡ ነው ያጣው። ግራ ነው የሚገባ። ስትነካው ደግሞ ወይ ብሔረሰቡን እየነካ ነው ወይስ ፓርቲውን እየነካ? ህወሓት እኮ ይህን ሀገር እንደዚህ ችግር ፈጥሮ ሲያበቃ ሸሽቶ መቀሌ ገብቶ ህወሓትን ለመናገር ሲነድ የትግራይ ህዝብን እየተናገራችሁ ነው እየተባለ ተሳቀን ስንት መከራ አየን። መከራ ይሄ መከራ የመጣው ፓርቲንና ብሔረሰብን ከማቆራኘት ነው። ይህ ነገር የፖለቲካ ውድድርን ጤነኛ በፍጹም ማድረግ አትችልም። ከፓርቲው በብሔር ተደራጅተው ፖለቲካ መያዝን ካልተቆመ በቀር ውድድር ላይ መንቀፍ መቻል አለብህ። አንተና አሁን ሀገር የምትመራው ማለት መቻል አለብህ። ያኛውን ተወዳዳሪ እንደዛ ስትል የዛ ሰውዬ በብሔር የተወከለ ስለሆነ ብሔረሰቡ ይከፋል። አዎ እናንተ አገር መምራት አትችሉም እየተባልኩ ነው ብሎ ሲል እውነትም ደግሞ ይመስላል። ደግሞ አየህ እሱ የወከለው ደምን ነው፣ የወንዜል ልጅ ነው የወከለው በብሔር ተደራጅተው። ይሄ በቃ ኢትዮጵያ ውስጥ በቂ መከራከሪያ እዛ አለ። ይህን የለም ያዋጠናል የሚሉ ካሉ ደግሞ በእውነት አንተ ራሴ የምትደግፍ ከሆነም ትከራከረኛለህ። ሌላ የሚደግፉ ካሉ በጣም ቀንደኛ ደጋፊ ነን የሚሉ ካሉ በእውነት ይምጡ። እንደ የህገ መንግስት ኮሚሽን ወይም እንደ የህገ መንግስት ጉባኤ አናሳቅቅም። በነፃነት መከራከር ይቻላል። እኔ አሁን ግለሰብ ነኝ። ምንም ማሳቀቂያ መሳሪያም ምንም መዋቅሩም የለኝም። እንከራከር። በሀሳብ ከተበለጥን ያን ሀሳብ ተቀብለን የኢትዮጵያ ህዝብ እንዲገዛ እንሸጣለን። ይምጡ። ሌላ የፌዴራል የስራ ቋንቋ የሚለው በወቅቱ በአማርኛ የፌዴራል የስራ ቋንቋ እንዲሆን መወሰኑ ተገቢ ነበር። ብዙ ሰው የሚግባባው በአማርኛ ነው። አማርኛ ምናልባት መጽሐፍ ውስጥ አንድ ምዕራፍ ላይ ያነሳሁት የሶቪየት ህብረት ውስጥ የሩሲያኛ ቋንቋ በተጫወተው ታሪካዊ ሚና የሶቪየት ህብረት የስራ ቋንቋ የመንግስት የስራ ቋንቋ ማለት ነው የሆነው እንደሆነ ሁሉ አማርኛ የኢትዮጵያ የፌዴራል መንግስት የስራ ቋንቋ መሆኑ ተገቢ ነው። ይሄ መበረታታት ያለበት ነገር ነው። በነገራችን ላይ የፌዴራል የስራ ቋንቋ ብቻ ሳይሆን አሁን የማዕከላዊ ኢትዮጵያ የስራ ቋንቋ አማርኛ ነው። የማዕከላዊ ኢትዮጵያ አሁን የአዲሱ ክልል የድሮ የደቡብ ብሔር ብሔረሰቦችና ህዝቦች ክልል የስራ ቋንቋ አማርኛ ነው። ይሄ ነገር የታሪካዊ የአማርኛ አንድ ሀገር ቋንቋ ዝም ብሎ መግባቢያ ብቻ አይደለም፣ አንድ ሀገር የመገንቢያ መሳሪያም ነው። እዛ የታይታይና ላይ መዋቅር ይባላል። የሱፐር ስትራክቸር ኢንፍራስትራክቸር መገንቢያ መሳሪያም ነው እና ከዛ ደረጃ በዛ መስፈርት ሲነድ አሁን የኢትዮጵያ ውስጥ ይህን ሚና ከአማርኛ ጎን ለጎን ኦሮምኛ ይጫወታል የሚል ጽኑ እምነት አለኝ። ኦሮምኛ በተለያየ መስፈርት ይህን ሚና ለመጫወት ከአማርኛ ጎን ለጎን ለመጫወት ይችላል የሚል መከራከሪያ በደንብ አለኝ። ይህን ኦሮምኛ የፌዴራል የስራ ቋንቋ ለማድረግ ህገ መንግስቱ መሻሻል አለበት። ተጨማሪ ሌሎች ብሔረሰቦችም አሁን አይ ቲንክ በብልጽግና በፓርቲ ደረጃ አድርጓል። የነዛም እየተጠና መጨመር አለበት። አሁን ያን አንቀጽ የሚያነቡ ሰዎች የሌሎችንም በደንብ ማየት ይችላሉ። አይ ቲንክ ይህን በዚህ እንለፍ። ሌላ የመጨረሻው ምናልባት አሁን ስክሪን ላይ የምናየው የመሬት ባለቤትነት ጉዳይ ነው። የመሬት ባለቤትነት ጉዳይ እንገነጣጠል እንድበተን ብለን ህገ መንግስት ላይ ያለ ገደብ ብለን አማርተን ስናበቃ መሬትን የግለሰብ ቢደረግ ሊያመጣ የሚችለውን ጣጣ በደንብ መከራከሪያ አቅርቤያለሁ። እሱን አሁን
መሬት ወደ ግለሰብ ልናዞር የምንችልበት የታሪክ ምዕራፍ ላይ አይደለንም ብዬ አምናለሁ። መሬትን የግለሰብ ቢደረግ አሁን ባለበት ሁኔታ የተወሰኑ አካባቢዎች ላይ ወደ ወረዳ ወደ ዞን ሲካሄድ ወደ የታችኛው መዋቅር ላይ ሰዎች የሰፈር ወጣቶች እየተደራጁ ደካማውን አባረው በተለይ ደግሞ ከተለያየ ቦታ ሰው ተቀላቅሎ ያለበት ሀገር ነው እነዛን እያባረሩ እየሸጡ የደካሞችን የማጽዳት ስራ ሊጀመር ይችላል። ይሄ ሌላ ጣጣ እኛ ላይ ያመጣብናል። አሁን ባለበት ዘረኝነት አደብ ባልገዛበት ብሔርተኝነት ልጓም አሁን ብሔርተኝነት ይባላል እንጂ በነገራችን ላይ ጎሰኝነት ነው ያለው። እዛ በደንብ ተንትኝ ያለው ኢትዮጵያ ውስጥ አሁን ብሔርተኝነት ተብሎ የሚቆለማመጠው በደም ትስስር እና በወንዜ ልጅነት የምንጠራራበት የለየለት ጎሰኝነት ነው እንጂ በጤነኛ መልኩ እንኳን ያለ ብሔርተኝነት አይደለም የሚል አንስቻለሁ። በዚህ አይነት ሁኔታ መሬት ወደ ግለሰብ ነው ይባል አንዳንዶች እንግዲህ በምናውቀው ደረጃ የሙስና ውስጥ ገብተው ሀብት ያፈሩ አካላትም ሄደው ሰፋፊ ወረዳዎችን በአንድ ጊዜ ሊገዙ ይችላሉ። ምሳሌ ልስጥ። ለምሳሌ በጦርነቱ ጊዜ ከሰሜን ከህወሓት ጋር በነበረው ጦርነት አንድ ጄኔራል ቁጥሩን አንተ ታግዘኛለህ 4 ቢሊዮን ይመስለኛል ከዚህ ከኮምቦልቻ አካባቢ ከባንክ ዘርፏል ተብሎ በአደባባይ ተነግሯል። አይ ቲንክ 4 ቢሊዮን ቁጥሩን ካስታወስኩኝ አቶ ጌታቸው ረዳ ናቸው። በቢሊዮን ደረጃ ልክ ነው። አቶ ቁጥሩን የተሳሳትኩ አልመሰለኝም። ምክንያቱም 4 ቢሊዮን የሚለውን በወቅቱ በህወሓት በኩል ትግል ከሚመሩት አመራሩ አንዱ ኢንተርቪው ሲሰጡ ተሰምቷል። እሺ 4 ቢሊዮን አይደለም። ትግራይ ውስጥ 3-4 ወረዳ ያሉ ደካማዎችን ነቃቅለው ቢገዙስ አሁን መሬት በዛ ገንዘብ ማለት በጣም ተጨባጭ ምሳሌ እናንሳ ግድል ቢገዙስ አሁን ቢገዙና የባድሜ አካባቢ አንዳንድ አሉ እዛም ደካማ በብሔረሰብም ደረጃ በግለሰብም ደረጃ የህግ ከለላ ካልተሰጣቸው በቀር በጣም ብዙ ደካማ እና በቀላሉ ተጨንቀውም ደግሞ ሊሸጡ የሚችሉ እንዲጨነቁ ማድረግ ነው። ሽጣው እንዲጠፉ እንዲጨነቁ ማድረግ ደግሞ ምንም ውስብስብ ነገር አይመስለኝም። በግዴታም በውዴታም ጨንቋቸው መሬቱን ተጨባጭ ምሳሌ ለመስጠት እንጂ ሌሎች ምሳሌዎችን መጽሐፉ ውስጥ በደንብ ተንትኛል። እዛ ሰው ማየት ይችላል። እሺ በ4 ቢሊዮን ሁለት ወረዳ ያለ ገበሬ ነቃቅሎ መውሰድ ይቻላል ወይ? ለነገሩ የግለሰብ ይሁን ቢባል የክልሉ መንግስትም የግለሰብ የመሆን መብቱን ተጠቅሞ ነው የገዛው ሊል ይችላል። እሺ ከዛ በኋላ አሁን ያ ቦታ ቅድም እንደምንለው የጋራ አገር ነው የጋራ የወላችን ነው ብሎን ሄደን ያ ወረዳ 2 ወረዳ እንበል ለምሳሌ ያህል ነው ገዛ ብለ ቢታስብ የራሱ አረገው ይሄን የሚከለክል አይደለም። የግለሰብ ካል መገደብ አንችልም። ከቁጥጥር ውጪ ይሄዳል። እንዴት ነው የምናስቆመው? አሁን ባለበት ወደፊት በታሪክ ሂደት በነገራችን ላይ በሂደት መሬት የግል መሆኑ የማይቀር ነው። ይሄ የሰው ልጆች የታሪክ ጉዞ የሚያሳየን ነው። አሁን ለዛ አልበቃንም። ለዛ ስላልበቃን ችግር ውስጥ እንገባለን። የግለሰብ ብናረግ ሰዎች ተደራጅተው ሄደው ቤኒሻንጉል ጉምዝ ነው አይደለም ምንድነው ጋምቤላ የመንግስት ሆኖም እያለ እኮ ምን አይል መሬት ግለሰቦች ሄደው እየወሰዱ እንደነበረ እና እሱ የግለሰብ ሆነዋል ቢባል ምን ሊፈጠር እንደሚችል አስብ። ጋምቤላን ሩቡን ያህል ግማሹን ያህል እስካሁን ባለው ግለሰቦች ገዝተው ቢሆን ኖሮ በቀላሉ ወራ መቀልበስ የሚቸግረን ይሆናል። ያኔ በነገራችን ላይ የግለሰብ በማይሆን መንገድ የግለሰብ ከሆነ በኋላ ምን እንደሚመጣ እንደው ዝም ብዬ ላንሳ። ግለሰቦቹ አሁን ባለው የዓለም አቀፍ የኢኮኖሚ ትስስር
ከከበርቴዎች ከዓለም አቀፍ ከበርቴዎች ዓለም አቀፍ ነጋዴዎች ጋር የሀብት ትስስር ይፈጥሩብያል። እነሱን ስትነካ ከወደ አረብ በለው ከወደ አውሮፓ በለው ከወደ አሜሪካ የሚጮህ ከበርቴ ይነሳብያል። ዚምባብዌ ውስጥ የሆነው ይሄ ነው። ዚምባብዌ ውስጥ የተወሰኑ ነጭ ነጋዴዎች ፊትያዊ ባልሆነ መንገድ እንዳለ የዚምባብዌን እርሻ ሰፋፊ የእርሻ መሬቶች ፊትያዊ ባልሆነ መንገድ ወስደው ብዙ እርሻ በብዛት ቲምባሆ እና ሌላም ነገር ያመርታሉ። ምርቶቻቸውን ደግሞ የሚቀበሉት አውሮፓና አሜሪካ ያሉ ከበርቴዎች ናቸው። እነሱ ሲነኩ የተንቀጠቀጠው አውሮፓ ያሉት መንግስታት ናቸው። ዚምባብዌን እናሽመድምድ ብለው የተነሱት ለመሬት አዝነው አይምሰልም። በዛ መሬት በህገወጥ በሽፍትነት የወሰዱትን መሬት ላይ ሀብት ያፈሩት ሀብት የጥቅም ተጋሪዎች ስለሆኑ ዝም ብለ 20,000 እና 40,000 ገበሬ በገዛ መሬቱ ላይ ያፈራውን ንብረት ለምንድነው የዚምባብዌ መንግስት የሚነካባቸው የሚባል እንደዚህ አይነት ትብታብ ውስጥ ይከተናል። አሁን ባለበት ሁኔታ በአደራ ይቆይልን፣ በአደራ የፌደራል መንግስት እጅ ይቆይልን። የኢትዮጵያ ህዝብ በሆነ ሰዓት ላይ ይህ ዘራይ ጎሰኝነቱም አንተ ከየት ነህ የኛ ሰፈር መሬት ላይ ለምን መጣ የሚባልም ነገር በሂደት ይብረድልን። በአደራ ቆይቶልን እኛ ጋር ባይሆን ልጆቻችን በግለሰብ ደረጃ ሁሉም እኩል ሆነው አንተ ከየት አንተ ገዛነ የኛ መሬት ላይ እንዴት መተከበርክ እንደ ምናምን የሚባል ዘመን አልፎ ሰዎች በራሳቸው በሙሉ በፈለጉበት መልክ ሀብት የሚያፈሩበትን መዋቅራዊና ስነልቦናዊ ሁኔታ በወረቀት ላይ መጻፍ ብቻ ሳይሆን ያ ሁኔታ እስኪፈጠር ድረስ መሬት የኢትዮጵያ ህዝብ የጋራ ንብረት ነው በሚል በአደራ በፌደራል መንግስት እጅ ይቆይልን የሚል መከራከሪያ ያነሳሁት። ይህን መከራከሪያ በነገራችን ላይ መሬት ሲሸጥ ይለወጥ ብለው ሲሚሉ ሲገዘቱ የመደበሩ የተወሰኑ ሰዎችን ሰጥቼ ሆን ብዬ ነው ያደረኩት። ሰጥቼ አካዩ በኋላ አይ እውነትም አንተ አሳማኝ ነገር ነው ያሉ አለ። ደስ ብሎኛል። አክቹአሊ እንዴት መሬት የግል መሆንን ተቃወመ ብለው ትልቅ ዘመቻ የሚነሳ መስሎኝ የዛ ሐሳብ ዋና አራማጅ የነበሩት ጋር ቀድሜ የፖለቲካ አመራሪም ውስጥ ምንም ውስጥ ሲሳተፉ የነበሩትም እውቀቱም ያላቸውም ጋር ሰጥቼ ካዩ በኋላ በእውነትም ይህ ነገር ስሜት ይሰጣል፣ አሁን ባለበት የጋራችን ሆኖ ይቆይ የሚል ላይ ነው የመጣው። አጠቃላይ ይህንን ነው። ምናልባት የመሬት ላይ በጣም ጊዜ የወሰድኩት ብዙ መሬት የግል መሆን አለመሆን አንዱ መከራከሪያ ስለነበር ነው። የህገ መንግስቱ ማርቀቂያም ጊዜ እስከ መጨረሻ የነበረ ክርክር ነው። አንዱም እና አቶ ክፍሌ ወዳጆ ይህ ነገር ተገቢ አይደለም፣ ሌላም የጉባኤውም ላይ ክርክሮች ሲነሱ ነበር። እሱም ላይ ቢሆን የተነሱ መከራከሪያዎችን ትንሽ በሚዛናዊ በሆነ መንገድ መጽሐፉ ላይ አንስቻለሁ። ይህንን ነው ሊል የሚችለው። ሲሳይ አመሰግናለሁ። ተፍሬዎት እንግዲህ ምናልባት ያው ከዚህ ከመሬት ባለቤትነት ጋር ተያይዞ ያለው እንዳልከው አንዳንዶች ሐሳባቸው ላይ መጽሐፉን አንብበው በዛ ደረጃ የተረዱ ሊሆኑ ይችላሉ። ግን ክርክር በጣም ይኖርበታል ብዬ የምጠብቀው ነገር ነው። ምናልባትም በዛም ጉዳይ በአጠቃላይ በፌደራሊዝም በፕሬዚደንሻል ወይ ደግሞ የፓርላማ የምርጫ ስርዓት በአጠቃላይ እዛ ላይ የተዘረዘሩ በብሔር መደራጀት፣ የቋንቋ ጉዳይ፣ የሰንደቅ ዓላማ ጉዳይ ብዙዎቹ በዝርዝር በህገ መንግስቱ ላይ አብይ ጉዳዮች ናቸውና ምናልባት በዚህ መልክ መጽሐፉም ሰዎች በደንብ አንብበውት ህገ መንግስቱ መንፈሱንም ጭምር ተረድቶ ወደ ብሔራዊ ምክክር ኮሚሽኑ ለመሄድም እድል ይሰጣል ብዬ አምናለሁ። በተለይ ደግሞ በዘር መደራጀት ምናልባት ኢትዮጵያ ውስጥ ማንም ሰው ጤነኛ ሰው ቆም ብሎ የሚያየው ኢትዮጵያ ውስጥ ኢህአፓ፣ መኢሶን፣ ኢሰፓ ምናምን የሚባል ነገር ላይ ያሉ የፖለቲካ ሰዎች ግርግር ነበር ወይ ደግሞ የነሱ የርዕዮተ ዓለም ክርክር ነበር። ቤት ውስጥ ጎጆ ውስጥ አንድ ቤተሰብ ውስጥ ገብቶ የልዩነት መንስኤ የሚሆንበት እድል አልነበረም። ያስል
በሪዮት ዓለም የተማሩ ሰዎች ወንድማማችና እህትማማቾች የተገዳደሉበትን ታሪክ በመርሳት አይደለም። ነገር ግን ምንም የፖለቲካ ግንዛቤ የሌላቸው ሰዎች ሁሉ የዘር ፖለቲካ ሲሆን የኛ ነው የኔ ነው በሚል ስሜት የፈጠረውን ነገር ሰዎች ባልዋሉበት ባልተሳተፉበት መንገድ በዘር የተደራጁ ሰዎች በሚፈጽሙት ወንጀል ሌላው ኃላፊነት የሚወስድበት፣ በሌላ በኩል ደግሞ በዘር የተደራጀው አካል ሌላው ላይ የሚፈጽመው ጥፋት የኔ ዘር ስለሆነ በሚል የማይታያቸው ሰዎችም ያሉበት ነገር ስለሆነ ምናልባት የዘር ስለ ሀገር ቀጣይነት ስለ ሰዎች ሰላማዊ ህይወት የሚያስብ ሰው ከዚህ በላይ አደገኛ ነገርም አለ ብዬ አላምንም። ምናልባት በውይይት በንግግር በተለይ በህገ መንግስት ጉባኤው ማለት በምክክር ኮሚሽኑ በእነዚህ ጉዳዮች ላይም በዝርዝር አንድ እልባት ይገኛል ተብሎ ይታመናል። ይሄ እንግዲህ ያነሳቸው በርካታ ጉዳዮች ናቸው። ምናልባት በቀጥታ ውይይቶች ላይ ሰውም ጥያቄ እያነሳ በመወያየት ቢቻል ጥሩ ነው ብዬ አምናለሁ። በሌላ በኩል ደግሞ ባለፈው አዲስ አበባ መጽሐፉን አስመርቀዋል። አሁን ደግሞ የፊታችን እሑድ በዚህ በዋሽንግተን አካባቢ ማለት በቨርጂኒያ አሌክዛንድሪያ ከተማ ውስጥ 3900 ኪንግ ስትሪት አሌክዛንድሪያ ቨርጂኒያ ላይ ከሰዓት በኋላ 3:30 PM ላይ መጽሐፍ ምረቃ እንዳለህም ገልጻል። ምናልባት በሱ ላይ የሚጨምረው ነገር ካለ እሱን አንሳለንና የዛሬውን እንደማጠቃላይ የምታነሳው ነገር ካለ በዚሁ እናጠቃልላለን። ያ ሌላ ጊዜም ውይይታችንን እንቀጥላለን። ይሄ ጉዳይ የሚቀጥል ነው። ስለዚህ እንቀጥላለን በሚል እንጨርስና ይሄኛውን የሚቀጥለው እሑድ ከሰዓት በኋላ እዚህ ስክሪን ላይ እንደሚታየው አሌክዛንድሪያ ቨርጂኒያ አድራሻው እዛ አለ። የምረቃ ይካሄዳል። እዛ ላይ መታችሁ እዚህ ዲኤምቪ አካባቢም ከዛ ውጭም ያላችሁት መታችሁ እንድትሳተፉ እና ይህን ነው የሚጋብዘው። ይህ ጉዳይ የጋራችን ነው እንጂ እኔ የግል ጉዳይ አይደለም። ይህ የጋራ የአገር ጉዳይ ነው። አገር የጋራ ነው። አገር ደግሞ በዚህ ህገ መንግስት ነው እየተመራች ያለችው ወደንም ጠላንም። ስለዚህ ሁላችሁም ተጋብዛችኋል ኑ ነው የሚለው። ጨርሻለሁ። አመሰግናለሁ። ክቡራን ተመልካቾቻችን ህገ መንግስታዊ ተቃርቦች በሚል አቶ ፍሬህይወት ሳሙኤል በቅርቡ የጻፈውን መጽሐፍ መነሻ ማድረግ ያደረግነው ውይይት ነው። ውይይቱ በተለይ በሌላም ጊዜ እንደሚቀጥል ተስፋ አደርጋለሁ። የዛሬው በዚሁ ያጠናቀናል። ተነስ ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ